ዶክተር ጸጋ እንዴት ነው ምርጫው እየተቃረበ ነው? ዛሬ ብዙ ጊዜ የምናተኩረው በእናንተ በሊኩድ ፓርቲና እንዲሁም በአጠቃላይ ብሔራዊ ምርጫውን በተመለከተ ይሆናል። ባለሳሳት የተወዳዳሪዎች ስምና መዝገብ እያንዳንዱ ፓርቲ ወደ ማዕከላዊ ኮሚቴ አስመራጭ ኮሚቴ የሚቀርበው ጊዜ እየቀረበ ነው። በዚህ ላይ አሁን ፓርቲዎች በአጠቃላይ ሁሉም ፓርቲ እያደረጋሉ ያለውን ቅድመ ዝግጅት እንዴት ታዩዋለሽ? እንግዲህ በመጀመሪያ ደረጃ የዲሞክራሲው ሂደት ደስ ይላል። ዲሞክራሲው በእውነት አይደለ አንዳንድ ጊዜ እንደቀላል እናየዋለን። ነገር ግን በዲሞክራሲ ሀገር በመኖራችን በእንዲህ አይነት ሁኔታ ላይ በነጻነት መሳተፋችን በጣም የሚያስደስት ነው። አንድም ሰው ሳይፈራ ያለውን አመለካከት የሚገልጽበት በምርጫው ጊዜ ሄዶ የሚመርጥበት ነው። ይህ በመሆኑ እንግዲህ በሀገራችን እስራኤል ያለው የፖለቲካ ሁኔታ እነሆ 4 ዓመት የሞላ ነው። ጊዜው እየቀረበ ነው። እንግዲህ የቀረው 1 ወር እንበለው 2 ወር እንኳን አይሞላም፣ ጥቂት ነው የቀረው። ጥቅምት 27 ነው እና በህጉ መሰረት ከምርጫው በፊት 45 ቀን ቀደም ብሎ 1 ወር ተኩል ቀደም ብሎ እያንዳንዱ የፖለቲካ ፓርቲ የአባላቶቹን ዝርዝር ለማዕከላዊ አስመራጭ ኮሚቴ የሚያቀርብበት ጊዜ ነው። ያ እየቀረበ ነው። አቶ ሽሎሞ እንደገለጽከው ጊዜው እየቀረበ ስለሆነ በአሁኑ ሰዓት የፖለቲካ ፓርቲዎች ነባሮችም ሆነ አዲሶቹም የፖለቲካ ፓርቲዎች ጥሩ ዝርዝር ይዘው ለመቅረብና በውጤቱ ለማሸነፍ የሚያደርጉትን ትግል እያየን ነው። በተለይ ትንንሽ የፖለቲካ ፓርቲዎች፣ ደካማ የሆኑ የፖለቲካ ፓርቲዎች በተለይ አሁዝ ኻሲማ የምንለውን ለመመረጥ ወደ ክነሴት ለመግባት ድምጽ የሚያስፈልገው ቢያንስ 4 መቀመጫ ወንበር ነው። ያንም ማግኘት የማይችሉ የፖለቲካ ፓርቲዎች በአሁኑ ሰዓት አንድ ላይ ውህደት መፍጠር ግድ ይሆንባቸዋል። ያ ካልሆነ ድምጽ ይበተናልና በዚህ ጉዳይ ነው ከፍተኛ ትግል ያለው። ሌላው ብዙን ስንመለከት አቶ ሽሎሞ በአሁኑ ሰዓት እያንዳንዱ የፖለቲካ ፓርቲ ተመልከተው እያንዳንዱ የፖለቲካ ፓርቲ ምን ያክል ያመጣል የሚለው ሳይሆን ጉሽ የምንለው አለ። ጉሽ ማለት ከሁለት የተከፈለ ነው። የቀኝና የግራ ክንፍ የምንለው ነው እና በአንድ ላይ ቀኙ አንድ አይነት ርዕዮተ ዓለም ተቀራራቢ ያላቸው ስንት ድምጽ ያመጣል፣ የግራውም እንደዛው። እያንዳንዱ በአንድ ላይ እንግዲህ አነሰ ቢባል 61 ለማምጣት ነው ሩጫው ያለ። በዚህ ላይ አረቦችም ጥሩ የፖለቲካ ጨዋታ እየተጫወቱ ነው በእነሱ በኩል። እኔ ባልስማማበትም ለምን አንድ ላይ ውህደት እየፈጠሩ ነው። የአረብ የፖለቲካ ፓርቲዎች አንድ ላይ ሲሆኑ ኃይላቸው ይጨምራል። ኃይላቸው የሚጨምርበት ሰዓት ያለ እነሱ መንግስት የማይቋቋምበት ደረጃ ሊደረስ ይችላል እና ይህም አለ። በተለይ በግራ ክንፉ በኩል እኔ ተስፋ የማደርገው ጽዮናዊ የሆኑ ፖለቲካ ፓርቲዎች ቁጥራቸው በጣም ብዙ ነው። እነዚህን የአረብ የፖለቲካ ፓርቲዎችን አልባ መንግስት ቢዋቀር ነው የሚመጣው። ኦኬ ዶክተር ጸጋ እስቲ ወደዛ እንመጣለን። ብዙ ጊዜ የአስመራጭ ኮሚቴው የሚያደርጉት ውሳኔ ወይም የሚቀበሉት ውሳኔ ምርጫው በጣም የጸዳና ንጹህ የሆነ ምርጫ እንዲሆን ሲሆን ብዙ ጊዜ ደግሞ አንዳንድ የፓርቲ አባላቶች የተለያዩ አብዮታዎችን እያቀረቡ የአስመራጭ ኮሚቴው ሊቀመንበር ሾፌጡ አንዳንድ ውሳኔዎችን እየወሰነ ይገኛል። ይህን በቀኝ በኩልም በግራ በኩልም በመካከል ያሉት ፓርቲዎችም አንዳንዶች የሚወዱት አለ፣ ማይወዱት አለ። በአጠቃላይ የአስመራጩን ኮሚቴ ስራ እንዴት አንቺ ታየዋለሽ? እነሱ እየሰሩ ያሉት ትክክለኛና ሙያዊ አሰራር ነው ብለሽ ታምኝበታለሽ? ምክንያቱም አንዳንድ ጋዜጠኞች የሚሉት እንዴት ነው የምርጫውን ላለመቀበል በቀኝ በኩልም በግራ በኩልም ጥረት እየተደረገ ነው። ይሄ አንዱ ሲሆን፣ ሁለተኛ ደግሞ በሳይበር ወይም ደግሞ ጠላቶቻችን በጣልቃ ሊገቡ ይችላሉ፣ ምርጫውን ሊያበላሹ ይችላሉ የሚል ፍራቻ ሁሉ አለ እና ይህን በተመለከተ ምን መረጃ አለሽ? ምንስ ታስቢያለሽ አንቺ? በመጀመሪያ ደረጃ አዲስ ነገር አልተፈጠረም። ቀደም በነበሩ ምርጫዎችም በአመራር ኮሚቴው ላይ በአስመራጭ ኮሚቴው ላይ ይቅርታ በዛ ላይ ይሰማ የነበረው ሁኔታ የተለመደ ነው። አዲስ ነገር አይደለም። ያንዳንዱ የፖለቲካ ፓርቲ ከፍተኛ ድምጽ ለማግኘት ሲል ብዙ ሮሮ ያመጣል። በተለይ የምርጫው ቀን ሲቀርብ የቅስቀሳውን ሁኔታ በተመለከተ ቅስቀሳው ከህግ ውጭ ነው አይደለም፣ መጠቀም የማይገባቸውን ተጠቅመዋል አልተጠቀሙም፣ የተለያየ ነገር አለ። ወይም ደግሞ ካሁን በፊት
አንድ ሰው የተናገረው ንግግር ዘረኝነት የተሞላበት ነው፣ መወዳደር የለበትም፣ መሰረዝ አለበት። ይሄ የነበረ ሽኩቻ ምንም አዲስ ነገር አልተፈጠረም። አዲስ ነገር ብዬ የምገምተው ቀደም የገለጽከው ሁኔታ የዘመኑ ቴክኖሎጂ የሳይበር ሁኔታ ያም በተመለከተ በአሜሪካ ማይተናል ተሞክሯል። በምርጫው ሁኔታ ላይ የውጭ ጠላቶች ሰርጎ በመግባት ተጽዕኖ ለማድረግ ጥረት ያደርጋሉ። ይሁን እንጂ ሀገራችን እስራኤል በዓለም አቀፍ ደረጃ ስንሄድ ከአሜሪካ ቀጥሎ በዚህ የምትታወቅ ናትና ቴክኖሎጂውንም መቋቋም ትችላለች የሚል ግምት ነው ያለኝ። በከፍተኛ ሁኔታ በእርግጥ የውጭ አካላት ተጽዕኖ ለማድረግ በእስራኤል ምርጫ ውጤት ላይ የሚያደርጉትን ጥረት ያቋርጣሉ ብዬ አልገምትም። በተለይ ኢራንን የወሰን እንደሆን በአሁኑ ሰዓት ሌት ተቀን ጥረት የምታደርገው በእስራኤል ፖለቲካም በምርጫው ለውጥ እንዲመጣ ወይም ደግሞ ምርጫው እንዳይካሄድ የተለያዩ እርምጃዎችን ለመውሰድ የዲሞክራሲውን የምርጫ ሂደታችን ለማበላሸት መሞከራቸው አይቀርም። እስራኤል በዚህ ጉዳይ ላይ ከፍተኛ ጥንቃቄ ማድረግ አለባት። የእስራኤል የሳይበር ቴክኖሎጂ በዓለም የሚደነቅ ነው። በርካታ የዓለም ሀገራት ከእስራኤል ነው ቴክኖሎጂውን የሚገዙ እና በዚህም ጉዳይ ላይ ብዙ ስጋት ይኖራል ብዬ አልልም። አስቀድመን መጠንቀቅ እንዳለብን ይነገራል። ይሄ ሁኔታ ደግሞ የቀኝ ክንፍ የግራ ክንፍ የሚል አይደለም። በአጠቃላይ የሀገራችን ብሔራዊ ጥቅም የሚጎዳ ስለሆነ በአንድ ላይ እንዋጋዋለን ብዬ ነው የምገምተው። ኦኬ አመሰግናለሁ ዶክተር ጸጋ። አሁን ወደ እስቲ አሁን በሚደረገው ህዝባዊ ግምገማ መስፈርቱን የመጀመሪያውን መስፈርት ወይም የመግቢያ ቁጥር የማያገኙ የሚባሉ ብዙ ፓርቲዎች አሉ። በተለይ ብዙዎቹ የሴንተር ሌፍት ሳይሆን መሀከል ላይ መሀላፍ ሰፋሪዎች ናቸው ማለት እችላለሁ። ቀኝ ክንፍ ናቸው ሙሉ በሙሉ ማለትም አይቻልም። የግራ ክንፍ ናቸው ማለትም በጭራሽም አይቻልም። እና አሁን እነዚህ በሚደረገው ግምገማ በአሩጣ 24ም 14ም እንዲሁም በአሩጣ 12ም በተለያዩት በሁለቱም የሚታየው እንዴት ነው 10 የሚሆኑ ቦታዎችን ድምጽ ገደል እዛው ይገባሉ ይባላልና ከዚህ መካከል ይሄ ትንንሽ ፓርቲዎች መወዳደራቸው ዲሞክራሲ መብታቸው እንዳለ ሆኖ ግን የ10 የክነሰት አባል ድምጽ ይዞ ገደል መሄዱ ትክክል ነው ብለሽ ታምኝበታለሽ? ከሆነ ነው እንግዲህ በእርግጥ ገና አስመራጭ ኮሚቴ መጨረሻ ላይ አልደረስንም። ማንኛው እንደሚቀጥል ማንኛው እንደማይቀጥል አናውቅም። ግን ምን እንዴት ነው የምታየው ይሄን? ተመልከት። አሁን በሚነገረው ግምገማ ጥናት በሄድነው በምናየው ሁኔታ አንተ ካልኩ የተለየ አይደለም። በተለይ በርካታ የፖለቲካ ፓርቲዎች አሉ። ትንንሽ የፖለቲካ ፓርቲዎች አሁን የተቋቋሙ አሉ፣ ወይም ቀደም የነበሩ እንደ ካሆን ላቫን በቤኒ ጋንጽ የሚመራ የፖለቲካ ፓርቲ ሌሎችም ቢሆን እየተንኮታኮቱ ነው። የሚያመጡት ውጤት በቂ አይደለም። ስለዚህ አሁን እንዳልከው ከ10 ድምጽ በላይ ተበትኖ እንዳይቀር ከፍተኛ ጥረት መደረግ አለበት። እነዚህ የፖለቲካ ፓርቲ አዳዲስ የተቋቋሙትን ይወሰን እንደሆን በጊላድ አርዳን እና በዩሊ ኤደልሽታይን የተቋቋመው ሂሊ ትሩፐር እና ዮአዝ ሄንደል ያቋቋሙት ዊንተር አሁን ያቋቋሙት የተለያዩ የፖለቲካ ፓርቲዎችን እያየን ነው። እነዚህ ትንንሽ የፖለቲካ ፓርቲዎች ክነሴት የመግባት እድላቸው በጣም የመነመነ ነው ባለው ተጨባጭ ሁኔታ። ክነሴት ለመግባት ከተፈለገ እነዚህ ውህደት መፍጠር አለባቸው። አንድ ላይ ሄደው ካልሆነ መግባት አይችሉም። ስለዚህ ምርጫው በተለይ ቀደም እንደገለጽነው የተወዳዳሪዎችን መዝገብ ለአስመራጭ ኮሚቴው የሚቀርብበት ቀን በቀረበ ቁጥር ውህደት ይፈጥራሉ የሚል ግምት አለኝ። ያ ካልሆነ በርካታ ድምጽ ሊበተን ነው። አትዘንጋጅ ላይ ደግሞ አቶ ሽሎሞ እነዚህ ድምጾች አብዛኛዎቹ ማለት እንችላለን ሙሉ በሙሉ እንኳን ባይሆንም ጽዮናውያን ናቸው። ጽዮናውያን በጣም እንዴት ነው ለሀገሪቱ ከፍተኛ አስተዋጽኦ ያደረጉ የሚያደርጉ የፖለቲካ ፓርቲዎችን ያቋቋሙ ሰዎች ናቸው። ኃላፊነት የጎደላቸው መሆን የለባቸውም። ኃላፊነቱን መረከብ አለባቸው። እኔ መሪ ካልሆንኩ የሚለው ነገር አይሰራም። የራስክን ክብርህነን እኔ ነኝ መምራት አለብኝ የሚለውን ትተህ አንዱ ሌላው ይምራ፣ ግን አንድ ላይ ሄደን መልካም ውጤት ማምጣት አለብን የሚለው ቅድሚያ ይሰጠዋል የሚል ግምት አለኝ። ያ ካልሆነ እነዚህ የፖለቲካ ፓርቲዎች ካልገቡ የእስራኤል ዲሞክራሲ ውጤቱ ሙሉ በሙሉ አይሆንም። እነዚህም ሰዎች ለወደፊቱ አሁን ብቻ አይደለም ምርጫ ያለው፣ አሁን ብቻ አይደለም ዲሞክራሲ ያለው፣ ለወደፊቱም ተቀባይነታቸው ሊቀንስ ይችላል።
ምሳሌ ታስታውስ እንደሆን የሰራተኛው ፓርቲ ባለፈው ከመሬት ጋር በነበረው ሁኔታ አንድ ላይ ባለመሄዳቸው መሬት ሊጠፋ ችሏል። በፊተኛው ታስታውስ እንደሆን እንግዲህ እኔም አንተ ዩኒቨርሲቲ ነበርን በዛ ዘመን በ1988 ዓመተ ምህረት ጉላ ኮሄን ባለስልጣናት ተሽያ ነበር የሚባለው መሰለኝ የፖለቲካው ፓርቲ የነሱ የፖለቲካ ፓርቲ ነው የሻሚርን መንግስቱ ሊጣለውና እዚህ ላይ መኑነት መጠንቀቅ ያስፈልጋል ነው ማለት። ኦኬ በነገራችን ላይ ብዙዎቹ ከናንተ ከሊኩድ የወጡ ናቸው ማለት ይችላል። ለምሳሌ ጊላድ አርዳንን ብንወስድ ዩሊያ ኤድልሽታይን ብንወስድ እንደዚሁ ብዙዎቹ በርግጥ ቤኒ ጋንጽ ብቻ ናቸው እንጂ ሌሎች እነ ሂሊክ ትሩፐር በርግጥ ሌላ ነበር። ግን በአጠቃላይ ሁሎች የሚሉት እዛው የቀረቡት አጀንዳ ሃይማኖት አክራሪዎች ወደ ውትድርና እንዲሄዱ የመንግስት ለውጥ እንዲደረግ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት መቀየር አለበት አንደግፍም የአረቦች ጋር የተደገፈ መንግስት መቋቋም የለበትም ብዙዎቹ እንደዛ ነው የሚሉና ሊበርማን የሚለው እንደዛ ነው። ለምሳሌ እንደዚሁም ቢሆን እንኳን አልፎ ቤኔትም እንደዛ ነው የሚለው። በእናንተ በኩል ደግሞ ብዙዎቹ ለምሳሌ ቪንተር የሚባለው የባጸሌል ስሞትሪች የኪፓስ ሩጋ የሚባሉት ከዛ አካባቢ የመጣ ነው። ዩሊያ ኤድልሽታይንም እንደዚሁ። ስለዚህ ሁሉም ታዲያ ጨዋታው እኔ ልግባ ነው ወይስ የኤጎ ጉዳይ ነው? ካንድ የማይሆኑበት ምን ምክንያት አላቸው? በጣም ጥሩ ጥያቄ ነው ሽሎሞ ያነሳው። እነዚህ ሰዎች አሁን ያልከው ሪዮት አለማቸው አመለካከታቸው ይሄን በተግባር ለመዋል የሚችሉትኝ በፖለቲካው ጨዋታ ሲጫወቱ ክነሴት ሲገቡ ነው። ክነሴት ካልገቡ ድምጻቸው ተበትኖ ከቀረ የሚያስገባ ድምጽ ከሌላቸው ኃላፊነት የጎደላቸው ናቸው። ዝም ብለው ነው። ተመልከት እንግዲህ እነዚህ አሁን የዘረዘርካቸው ፖለቲካ ፓርቲዎች በሙሉ በአሁኑ ግምገማና ጥናት በመናየው እስካሁን ባለው ተጨባጭ ሁኔታ እንዳሉ ከሄዱ መግባት አይችሉም። ስለዚህ አንተ ለውጥ ማምጣት ከፈለክ ውስጥ መግባት አለብህ። ውስጥ ካልገባህ ምን ዋጋ አለህ? ከዛ በኋላ የሚቆጥረን ሰው የለም። ስለዚህ ይሄንን ኃላፊነትን መውሰድ መቻል አለባቸው። ሪዮት አለማቸው ማሳተፍ ከፈለጉ ማራመድ ከፈለጉ ለውጥ ማምጣት ከፈለጉ ውስጥ ሆነ ነው እንጂ ውጭ ሆነ ለውጥ አታመጣም። ለውጥ ውጭ ሆነ ለውጥ የሚያመጣ ሰው ማንንም የለም። እነዚህ ሰዎች እኮ ከምርጫው በኋላ ተሽሎሞ እንደማንኛውም ተራ ሰው ናቸው። ምንም ተጽዕኖ ማሳደር አይችሉም። ለሚቀጥለው 4 አመት ሊጠብቁ ነው። ለሚቀጥለው 4 አመትም ተቀባይነታቸው ያስቆላል። ስለዚህ ምናልባት ዶክተር ጸጋ እዚህ ላይ ፓርቲዎች ለምሳሌ የሚያደርጉት ሩጫ እነዚህ ፓርቲዎች ባካቹ እኛን አስገቡን ለምሳሌ ሊኩድን ወይም አይዝንኮትን ፓርቲ የነ ቤኔትን ፓርቲ ወይም ደግሞ ቪንተር ለምሳሌ ከባጸልዛል ስሞትሪች ጋር ካንድ ላይ ለማውን እንደዚያ የሚያደርጉት ስትራቴጂ ሊሆን ይችላል ብለሽ ታምኛለሽ? አንዱ ስትራቴጂያቸው ይሄ ነው። አንዱም ስትራቴጂካሊ የሚጠቀሙበት መንገዳቸው ይሄ ነው። ይሄን ያክል ድምጽ አለ። ለምሳሌ የወሰድክ እንደሆነ ሙሉ የሚያስገባ የላቸውም፣ ግን ግማሽ ድምጽ አላቸው። ስለዚህ ምንድነው ግማሽ ድምጽ በጣም አስፈላጊ ነው። በአሁኑ ሰዓት ለውጥ ያመጣል። የሚቀጥለው መንግስት ላይ አንድ መቀመጫ ወንበር ለውጥ እንደሚያመጣ ስለሚታወቅ ያን አንድ መቀመጫ ወንበር ከነዚህ በሙሉ ማለት የማይችሉ መግባት የማያስችል ቦታ የሌላቸው ድምጽ የሌላቸው መተው ስማ የኔ ግማሽ ድምጽ የዛ ግማሽ ድምጽ አንድ ላይ ሆነን እንገባለን የሚልም እምነት ያላቸው ሰዎች አሉ። አንዳንዶቹ የፖለቲካ ፓርቲ የሚያቋቁሙትኝ ራሳቸውን ችለው እንደማይመረጡ ያውቁታል። ግን ከሌላ ከትልቅ ፓርቲ በኋላ እንዲያስገቧቸው የሚጠቀሙበት ዘዴ ነው። ይሄም አንዱ የታወቀ ዘዴ ነው። ግን አሁን የምለው እኔ ባለው ተጨባጭ ሁኔታ የማየው እውነተኛ አይዲዮሎጂካሊ በሪዮት ዓለም ለውጥ ማምጣት የሚፈልግ ሰው ለምሳሌ አሁን ቅድም የገለጽካቸው ሁኔታ አለ። አረቦችን ጨምሮ መንግስት ማቋቋም በእኔ በኩል የተሳሳተ ነው። የኔ አመለካከቴ ይሄንን አብዛኛው የእስራኤል ህዝብ የሚደግፈው ነው። እነዚህ ትንንሽ የፖለቲካ ፓርቲዎችም አብዛኛዎቹ የሚያምኑበት ነው። ይህ ከሆነ ለውጥ ማምጣት ከፈለክ ጊዜያችን እየሄደ ዶክተር ጸጋ ጊዜያችን እየሄደ ስለሆነ ብዙ ጥያቄዎች ስላሉኝ ወደ እናንተ ፓርቲ ልምጣና በዚህ ሳምንት መጨረሻ አካባቢ ያሮን አብርሃም የሚባለው ጋዜጠኛ የሮጽ 12 ጠቅላይ ሚኒስትር ቢንያሚን ኔታንያሁ አቢ ዲክተርን እሳቸው ከተሰጣቸው ቦታ ሊመድቡት ነው እና ወደ 15 ወይም 18 ነው ይባላልና ዲክተርን እሳቸው የሚመድቡ ከሆነ ለምን ዶክተር ጸጋን ሳይመድቡ?
ተመልከት በመጀመሪያ ደረጃ ይሄ ሰዎችን የመመደብ ሁኔታ የጠቅላይ ሚኒስትሩ መብት ነው። እኔ አባባሌ እኮ እሱን ካደረገ ለምን አንቺን ሳያደርግም ነው ጥያቄ። አንቺ እኮ የህዝብ ተወካይ ነሽ፣ ብዙ ኢትዮጵያውያኖች ይደግፉሻል። በትክክል ግን እዚህ ላይ ምልህ የጠቅላይ ሚኒስትሩ ውሳኔ ነው። ዋናው ወሳኙ ጠቅላይ ሚኒስትሩ ናቸው ምን ይበጃል የሚሉትና ለዚህም ነው 8 ቦታ የተሰጣቸው። ነገር ግን ብትጠይቀኝ የኔን ጉዳይ እንተውና አብይ ዲክተር ይገባቸዋል። ሚኒስትር አብይ ዲክተር የሻባክ ኃላፊ የነበረ ጥሩ ፓርላመንታሪ ከሚባሉት አንዱ ናቸው። በጸጥታው በኩል ለሀገራችን ብዙ አስተዋጽኦ ያበረከቱ ናቸው። በእኛ በኩል እኮ ዶክተር ጸጋ ፈንታውንም ብዙ አበርክታለች፣ አገልግሎት ሰጥታለች፣ እየሰጠች ነው ያለች የህዝብ ተወካይ ናት። እስራኤል ሀገር ውስጥ ከ200 ሺህ በላይ የሚሆኑ ኢትዮጵያውያኖች ትውልደ ኢትዮጵያውያኖች አሉና የሊኩድ ፓርቲ ለምን ተወካይ አይሰጥም? እንግዲህ እንየው ሂደቱ ቀኑ ሲቀርብ እናያለን። አቶ ሽሎሞ አሁን ያለው ሂደት ገና ነው። ማን ይመደብ ማን አይመደብ አይታወቅም። ሌላው ግን አትዘንጋ አሁን የነበረው ምርጫ ከሆነ በተለይ ጠቅላይ ሚኒስትሩ ተጨማሪ ቦታ መሰጠታቸው ከዛም ደግሞ የተለያዩ ይሄ ምንድን መኮዞት ምንድነው ያውራጃ የክልል ሰዎች ቦታ መሰጠቱ ማለት ቀደም ያለ ቦታ መሰጠቱ ይሄ በፓርቲው በኩል በእውነት ብዙ ሰዎች መግባት የሚገባቸው ያልገባሉ። ሚኒስትሮች ተመልከት 3 ሚኒስትር አልገባ ተመልከት በጣም ብዙ ነው። አብይ ዲክተር ኢዲስ ሲልማንና ማይጎላን ሚኒስትሮች እንደገና በፕራይመሪ ሳለመመረጥ ማለት በጣም ከባድ ነው። እንግዲህ ታውቃለህ ሚኒስትር መሆን ማለት ምን ያክል በጀት አለ፣ ምን ያክል ስራዎችን አከናውነሃል። በተለይ በመዘጋጃ ቤቶች አካባቢ ብዙ ኃይል ታገኝበት የምትችለው ብዙ ስራዎችን ማከናወን የምትችለው ገንዘብ አለ እና በእውነት አይደለ የነበረው የፕራይመሪስ ውጤት በአንድ በኩል ምልህ ዲሞክራሲ ቢያስደስትም በአንድ በኩል ደግሞ አሁን ያለው ተጨባጭ ሁኔታ ቀላል አይደለም። ሌላ ደግሞ አትዘንጋ የሴቶች ቁጥር በጣም ዝቅተኛ ነው በእኛ በሊኩድ በአሁኑ በምርጫው ስለዚህ እስከ 30 ባለው ውስጥ 4 ሴቶች በጣም ጥቂት ቁጥር ነው። በጣም ትልቅ የፖለቲካ ፓርቲ ስለዚህ የኢትዮጵያውያኖችንም ወክለሽ ሴቶችንም ወክለሽ አንቺ ልትሆኚ ትችያለሽ? ቃል አልገባልህም። ጠቅላይ ሚኒስትሩ ብቻ ነው የሚያውቁት ይሄ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንትን ነው። ተመልከት እዚህ ላይ ማን ነው ፕራይመሪስ ያለው የፖለቲካ ፓርቲና ሌሎች የፖለቲካ ፓርቲ ሊቀመንበሩ የሚመርጥህ ልዩነቱ እዚህ ላይ ነው። ኦኬ ሌላው መጨረሻ ጥያቄ ዶክተር ጸጋ ቅድም አንቺ ስትናገሪ የአረቦች ፓርቲ ከመንግስት እንዲሳተፍ አልፈልግም ብለሻን። በእርግጥ የአረብ ፓርቲዎች አሁን 3 ፓርቲዎች ካንድ ላይ ሆነው ነው በሚደረገው ህዝባዊ ግምገማ እነሱ አሁን ወደ 12 እየተቀበሉ ነው። ሌላው ፓርቲ ደግሞ ማንሱር አባስ ደግሞ ፓርቲውን ለየት ያለ ሪሼፕ በማድረግ ዲያውም ሲጋሎቪችን አብሮ ከዛ በማስገባት ሊወዳደር ነውና እስራኤል የይሁዲ ሀገር መሆኗን እቀበላለሁ ስለዚህ እኔ ከመንግስቱ መግባት እችላለሁ ያለ ሰውየው በሚናገርበት ጊዜ አረብ በመሆኑ ብቻ አረብ ስለሆነ የመንግስት አካል መሆን አይችልም ብሎ መፈረጅ ማለት ይሄ ዜግነትን በመጥፎ አይን ማየት አይደለም ወይ ነው ጥያቄ። በጣም ጥሩ ጥያቄ። ምንድነው የሚባለው ያለንበትን ተጨባጭ ሁኔታ ማወቅ ያስፈልጋል። በእስራኤል ሀገር አረቦችን ጨምሮ መንግስት ማዋቀር ማለት ጽዮናዊነት ሞተ ማለት ነው በእኔ አመለካከት። ኻሪዲዎችም ጽዮናዊ አይደሉም ነው ግን ኻሪዲዎቹን እነሱም የነዚህና የነዚህ ልዩነት ምንድነው? ቆይ ላስረዳ። የኻሪዲዎችን ልዩነት የሚያደርገው መጀመሪያ ደረጃ ኻሪዲ የምንላቸው ትልቁ ቁጥር ሻስ ነው። ሻስ በውትድርና ያገለግላሉ። እነሱን አይደለም አይደለም የሻስ ተወካዮች ያገለግሉም ትክክል አይደለም። አሁን እስካሁን ድረስ ውይይታችን ጥሩ ነበር። እኔ ጥያቄ ያለ ጠይቃለሁ አንቺ ትክክለኛ መልስ እንድትሰጪ ነው ጠይቀው ልመልስልህ ነው። ለምን መሰለህ ተጨባጭ ሁኔታ ማየት ያስፈልጋል። ያለንበት ሁኔታ እስራኤል ሀገር ከመቋቋሟ በፊትም ከተቋቋመች አንስቶ በጦርነት የምትኖረው ህዝቦቿ የሚያልቁበት በሰላም የማንኖርበት በሽብር ፈጠራ ድርጊት የምናልቅበት በጦርነት ያለማቋረጥ የምንኖርበት ህይወት ኻሪዲዎች አይደሉም። ኻሪዲዎች እኛን አይዋጉም። ኻሪዲዎች እኛ ናቸው። ይሄንን የሚያደርጉት አረቦች ናቸው። የአረብ የፖለቲካ ፓርቲ ወይም የአረብ የክነሴት አባላት አንዳቸውም እንኳን ጥቅምት 7 ቀን 2023 የደረሰውን በማውገዝ ሐማስ የሽብር ፈጣሪ ድርጅት ነው ብሎ የተናገረ የለም ማንሱር አባስን ጨምሮ። ስለዚህ እስራኤል በጥምሩ መንግስት እነሱን ማስገባት ማለትና
በሚኒስትርነት መቀመጥ ወይም ደግሞ በተለያዩ ውሳኔዎች ማሳተፍ የማይሆን ነገር ነው። የጽዮናዊነት ፍጻሜ ሊሆን ነው። ይሄ ዶክተር ጸጋዬን እናንተ የምትቃወሙት እናንተ የምትቃወሙት በጠቅላይ ሚኒስትር ቢንያሚን ኔታንያሁ እኮ ከማንሱር አባስ ጋር ሆኜ መንግስት ሊያቋቁም 5 ጊዜ 4 ጊዜ ከቤቱ ሄዶ እሺ ብሎ መጨረሻ ላይ ባጸልጸል ስሞትሪች ነው አይሆንም ብሎ ያስቀረው እንጂ ኔታንያሁ እኮ ከማንሱር አባስ ጋር መንግስት ሊያቋቁም ሞክሮ ነበር። ዶክተር ጸጋ ለምን ሐቆን አንናገርም? አቶ ሽሎሞ ወሬ ብዙ ነገር ይወራል። በተጨባጭ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ማንሱር አባስን ተገናኝተው መንግስት አላቋቋሙም። ግን ተገናኝተው ተነጋግረዋል? የለም በጭራሽ አልተገናኙም። ማንሱር አባስም ከኔታንያሁ ጋር አልተገናኘሁም ነው ያሉት። ያሬቭ ለቪን ራሱ እኮ ተነጋግረናል፣ ፍትህ ሚኒስትሩ ራስ የሰማሁት ነው። ተነጋግረናል፣ ተወያይተናል፣ መጨረሻ ላይ ግን አልሆነም ነው ያለው። አቶ ሽሎሞ ማንሱር አባስም የነሚቲ ዙዋር አነጋገሩኝ ነው እንጂ ጠቅላይ ሚኒስትሩ አነጋገሩኝ፣ ጠቅላይ ሚኒስትሩ ተገናኘሁ አላለም። 4 ጊዜ ከቤታቸው ተስተናግደዋል። ዶክተር ጸጋ ሬከርዶን ልልክልሽ ይችላል። ኦኬ ካለ ደስ ይለኛል፣ ላክልኝ። ቢኖር ኖሮ ነው የግራ ክንፎች ሳታሰሙት ምታድሩ አለ። ቢኖር ኖሮ ነው ሳይሰማ የሚቀረው። አቶ ራቭ ድሩክማን ሁሉ ሽምግልና ተልከው ከራቭ ድሩክማን እንዲያገኘው ሁሉ ተደርጎ ነበረ። ስሞትሪች ስለተቃወመ የግራ ክንፎች ይሄንን ባያገኙ እንቅልፍም አይተኙ። ኦኬ አንደኛ። በሁለተኛ ደረጃ ቆይ ያዳመጠኝ፣ ባለፈው ጊዜ ያኢር ለፒድና ቤኔት መንግስት ያቋቁሙ ማንሱር አባስን ጨምሮ ባቋቋሙበት ሰዓት ለሚሊዮን ለሚያገለግሉ ሰዎች ለተዋጊ ወታደሮቻችን አገልግለው ሲያበቁ ይሰጥ የነበረ እርዳታን በህግ ለማስተላለፍ አልተቻለም። ማንሱር አባስ በመቃወሙ የአረብ የፖለቲካ ፓርቲዎችን በጥምር መንግስት ማስገባት ማለት ሰማይ ነገ ጧት ጦርነት ቢነሳ ኦኬ እነሱ ልታሳትፍ ነው። ኦኬ ዶክተር ጸጋ እሺ ጦርነት ቢነሳ ውሳኔ ሊቀበሉ ነው። ሊሆን የማይችል የማይሆን ነገር ነው። ኦኬ ዶክተር ጸጋ ታቋቁማለህ የሚሉ የግራ ክንፎች ለምን እንዱ ታውቃለህ? የህዝብ ድምጽ የላቸውም። ግራ ክንፎች ቁጥራቸው ጥቂት ነው። መንግስት ማዋቀር ስለማይችሉ እነሱን ጨምረው ነው የሚቆጥሩት። ዶክተር ጸጋ ያው እንግዲህ ምርጫው እየቀረበ ስለሆነ ከምርጫው በኋላ የምርጫውን ውጤት አይተን እንነጋገርበታለን። ኖ ከዛ በፊት ይኸውልህ አንድ ደቂቃ ስጠኝ፣ ለህብረተሰባችን ማስረዳት እንፈልገው። አንድ ጊዜ የለንም ዶክተር ጸጋ፣ በእርግጠኝነት መልሰን እናገኝሻለንና ለህልውናዋ ለኑሮዋ ራሷን ለመጠበቅ ጀግና ልጆቿ ዳር ድንበሯን ለማስከበር የሚያስቸግሯት መሰናክል የሚሆኗት ጦርነቱን የሚያካሂዱ የሽብር ፈጠራ ድርጊት የሚፈጽሙ አረቦች ናቸው። ሁሉ አረብ ማለት ነው። የነጸረት ያለው ሀይፋ ያለው አኮ ያለው ሉድ ያለው ሁሉ አረብ ማለት ነው። እንደዛ የምትይው ሁሉም እንደዛ ናቸው። አቶ ሽሎሞ ጥያቄ ነው የጠየቅኩት። ቆይ ለጥያቄ መልስ ልስጥህ። እሺ ስንቶቹ ናቸው? ስማኝ፣ እኔ የምነግርህ የፖለቲካ ተወካዮቻቸውን ነው የምልህ። የፖለቲካ ተወካዮች አንደኛ አረቦችም ስንቶቹ ሽብር ፈጣሪዎችን እያመጡ አይተናል። ስንት እንዳለቁ እያሳፈሩ የመጡ ወንበዴዎችም እያሳፈሩ እያመጡ ለገንዘብ ብለው ወንበዴዎችን እያመጡ ይሁዲዎችም ቢሆን ሰራተኞችን እያመጡ በአነስተኛ ደሞዝ ለመቀጠር ሁሉ እንደዚያ ፒጓ የሚያደርጉም አሉ። ስለዚህ በአጠቃላይ ሁሉን ነገር አረቦች በሙሉ እንደዚህ ናቸው ብሎ መፈረጁ እኔ እንደመስለኝ ከሆነ ትክክል ነው ብዬ አልገምትም። በዚህ በኩል እንደዛ ነው። በእኛ ደግሞ ያለውን ተጨባጭ ሁኔታ ልንገርህ። ነገ ጠዋት ከአረብ ሰማኝ እኔ ክነሴት ይዋለሁኝ 4 አመት እየሆነ ነው እንግዲህ ማንሱር አባስ ሐማስ የሽብር ፈጣሪ ድርጅት ነው ጥቅምት 7 የፈጸመውን ድርጊት ሲባል አዋላለም የሽብር ፈጣሪ ድርጅት ነው ብሎ ሐማስን መናገር አልቻሉም። አዞቻችን ተመልሰናል ከዘገባው። አሁን ደግሞ ቀጥታ ወደ ሃይማኖት አባት አልፋለሁ። ጤና ይስጥልን፣ እንደምን አለ? ጤና ይስጥልን አቶ ሰሎሞን፣ እንዲሁም ተመልካቾቻችን። ሃይማኖት ለሁላችንም ሁልጊዜ እንደምንለው በጣም ውድ ልጅ ናት። የጠፋችበትም ሁኔታ በጣም የሚያሳዝን ነው እና እስቲ አሁን ያላችሁትን ሁኔታ በተጨባጭ ያላችሁትን ነገር እስቲ ለተመልካቾቻችን ንገርልን እባክህ። እሺ፣ አመሰግናለሁ። አይቲቪ ቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ለህዝቡ መረጃ ስለሚሰጥልን በጣም ነው የምናመሰግነው። ከዚያ በተጨማሪ የሃይማኖት መጥፋት ያው ሁሉም እንደሚያውቀው 2 አመት ከ6 ወር ሆኗል።
ምንም ይሄ ነው የሚባል ነገር የለም። በተለያዩ በዚህ በፕራይመሪ ምርጫን በተለያዩ ቦታ ኮሚቴው ተንቀሳቅሰን የተለያዩ ባለስልጣኖችንም አግኝተናል። የቤንጀቢርንም ምክትልም ሌሎች የክነሴቶች አባላቶችንም አግኝተናል። ምንም የሚሰሙን አይደለም። የእኛ ጥያቄያችን ሻባክ ይግባ ነው። እስካሁን ድረስ ያው የ4 አመቱ ልጅ ባለመገኘቱ ደስ ይላል። እናትና ልጁ ደግሞ ውጭ ሀገር 300 መርማሪ ሂዶ ነው። ሻባክ የለ ሞሳድ የለ ሁሉ ነገር ሂዶ ነው የተገኙት እና የእኛ ልጅ ግን እስካሁን 2 አመት ከ6 ወር እየጠየቅን መልስ አላገኘንም። እኛም ትግሉን ቀጥለናል እና በጣም ያሳዝናል። ልዩነቱና አድሎ ያለ መሆኑ በጣም በግልጽ የተቀመጠበት ሁኔታ ነው ያለው። አቶ ተስፋዬ እዚህ ላይ እኛ ምናልባት አንዱ እና ትልቁ ውጤት ላይ መጣ የቻለው አንደኛ ጋዜጠኞችና የመገናኛ አውታሮች ለነገሩ ትኩረት ባለመስጠታቸው፣ ሁለተኛ ደግሞ እኛ ራሳችን ግን ጠንከር ያለ አቋምና እርምጃ ለመውሰዳችን እንደ ማህበረሰብ ኢትዮጵያውያኖች ከዛም ደግሞ የእስራኤል ሀገር ሕዝብ ለትግሉ አጋር እንዲሆንና አብሮ እንዲቆም አለማድረጋችን ሊሆን ይችላል። እችል እስከዛሬ ድረስ መዳረሻው ሊታወቅ ያልቻለው ትክክል ነው አቶ ሰሎሞን። ሁሉም ሕዝብ የሚለው ይሄንን ነው። እንዲያውም ጽፋቱ ወፋለ 3 ቀን የሆነ ፕሮግራም ነበረ። እዚያ እኛም ሁልጻዋን ይዘን ፎቶዋን ይዘን ኮሚቴዎች ጋር እዚያ ቁመን ነበረ። ሕዝቡ ሁሉ በጣም በቁጣ ነው የተናገረን። ምን ትሰራላችሁ እዚህ? ሂዱና ከነሴት ጋር እንኳን ጥላችሁ ተቀመጡ። ኳህ ነው የሚያስፈልገው። ከዚህ በኋላ 5 ሰው 10 ሰው ሆናችሁ ብትወጡ ተሰሚነት የለም። ሕዝቡ በሙሉ ሁሉም ሕዝብ እስራኤል ነጭ ጥቁር ሳይል እንዲወጣ መስራት አለባችሁ ነው ያለው። እንዲያልከው አርጾቹም የተወሰኑት ቢያዩም የተወሰኑት አብዛኞቹ ትኩረት አልሰጡትም። እንግዲህ ወደፊት እቅዳችንና ፕሮግራማችን ሻባክ የማይገባ ከሆነ ደብዳቤ ጽፈናል ለሚመለከቱት አካሎች። ከፕሬዚዳንቱም ጋራ በቅርቡ አሁን በአካል ለመገናኘት ቀጠሮ ይዘናል። በዚህ ጉዳይ ላይ ይህንን መልስ ማናገኝ ከሆነ እኛ በቃ ልጆችም ትምህርት ቤት አይገቡም፣ ሁላችንም ጠቅልለን ያው ከክነሴት ጋር ሄደን ህዝቡን ይዘን ተጽዕኖ ለመፍጠር እያሰብን ነው ያለን። አሁን በእርግጥ የክነሴት ምርጫ ላይ ነው። ቢሆንም ክነሴት እየሰራ አይደለም። ከዚያ ውይይት ማድረግም አይቻልም እና ባለፈው ሰምተን የነበረው አንተና ቤተሰቦችህ ወይም ደግሞ የሃይማኖት ደጋፊዎች በሙሉ ከጠቅላይ ሚኒስትሩ ቤት ፊት ለፊት ድንኳን ጥላችሁ እንደምትቀመጡ ተሰምተን ወሬ ብቅ ብሎን ነበር። ያን ነገር አልተሳካም፣ አልሆነም። ያን ነገር አንድ ፕሪሚያል ኢምፓክት ፕሪማም ኢምፓክት ምናምን የሚባል አዲስ ድርጅት አለ በእስራኤል ሀገር ብዙ የሰራ እሱ ገባ በመሀል ላይ ይህንን እቅድ ይዘን እኛ ከኮሚቴው ጋር ልንገባ ስንል እሱ መጀመሪያ ለሻባክና ለፕሬዚዳንቱ ደብዳቤ ጽፈን እነሱ መልስ ካልሰጡን ነው የምንሄደው የሚል አቅጣጫ አስቀየረን። አሁን ያው ሻባክም ፊት ለፊት ሰላማዊ ሰልፍ አደረግን፣ ለሻባክም ደብዳቤ ጻፍን። እስካሁን መልስ አልሰጡንም። ለፕሬዚዳንቱ ጽፈን ነበረ፣ የቀጠሮ ይዞልናል በዚህ ሳምንት ውስጥ። የእሱም መልስ ሰምተን ነው እንግዲህ ያን የተባለው ነገር ክነሴት ላይ ሳይሆን እንዲያልከው ጠቅላይ ሚኒስትሩ በር ፊት ለፊት ላይ ነው። በእርግጥ ሹር ጠይቀን ሹር አንሰጣችሁም ብለናል። እኛ እንግዲህ ሄደን ልንወርቅ ነው። የሚከለክሉንም ከሆነ እዚያው ዝም ብለን ሚዲያውን ይዘን እዚያው ልንታገል ነው ከህዝቡ ጋር። የሻባኩን ዋና ስራ አስኪያጅ ዚኒን አሁን አዲስ የተመረጠውን እሱን ለማግኘት ሞክራችኋል? ማለትም እሱ ሻባክ ለምሳሌ ጠቅላይ ሚኒስትሩ እንዲገቡ እንደዚሁም ቤንግቪርም የፖሊስ ሚኒስተሩ እናረጋለን ብለው ነበርና ከዛ ደግሞ ወደ ለሃብ 433 እናስተላልፋለን ብለው ነበር። ያ ሁኔታ ሁሉስ ምንድን ሆነ እና ዚኒን ለምን አታገኙትም? ለማግኘት ተሞክሯል? ለማግኘት ሙከራ ተደርጓል። ደብዳቤም ጽፈናል። ለደብዳቤው መልስ አልመለሱልንም። ለግንኙነቱም የነሱ ያው በየመስሪያ ቤቱ እንግዲህ መግለጫ የሚሰጡ እንትኖች አሉ፣ ራሱን የቻሉ ዲፓርትመንት። እነሱ መልስ ሊሰጡን አልቻሉም። ፕሬዚዳንቱ ጋር ብቻ የጻፍነው ደብዳቤ ያው ቀጠሮ ይዞልናል። እንግዲህ በዚህ ሳምንት ውስጥ በቅርብ ቀን አለ፣ በዚህ 2 ቀን እሱ ጋር ያለውን ነገር ሰምተን ከዚያ ቀጣዩ እርምጃ ወደዚያ ወደ መጀመሪያ ወደ ያልከው ነገር ለመሄድ ነው እቅዳችን። ፕሬዚደንቱ ምን ያህል በእርግጥ ቀጠሮ ሊያገኙ ይችላል፣ ከእናንተ ከችግራችሁ ጋር አይዟችሁ ሊያሞገስ ይችላል። ግን ፕሬዚደንቱ እኮ ብዙ ስልጣን ያለው ሰው አይደለም። በሱ ላይ ብዙ አመነት አመጣሉ። ሁሉን ነገር ትክክል ነው ብለህ ታስባለህ? ትክክለኛ ስትራቴጂ አካሄድ ነው? ፕሬዚደንቱ እኮ ምንም ያደርገው ነገር የለውም።
ልክ ነህ። ከዚህ በፊትም 3 ጊዜ ተገናኝተናል። ግን ሌላም አንድ የሆነ አማራጭም አለ። እስከዚያ ድረስ የሆነ ቀጠሮ የያዘልን አካል አለ። ሌላም ተጨማሪ ሁለቱን ነገሮች አይተን እንግዲህ ጠቅላይ ሚኒስትሩ ጋር ደብዳቤ እንዲጽፉልን ነው ፕሬዚዳንቱንም የምንጠይቀው። አድሎውን በግልጽ ለማሳየት ነው። ጥቁር በመሆኗ 2 ዓመት ከ6 ወር እየጠየቅን ሻባክ ሳይገባ ለነጮቹ ግን ይሄው እናትና ልጁ ሲጠፉ 300 መርማሪ ነው ከዚህ ውጭ ሀገር ድረስ ሄዶ ካሉበት ቦታ ስልካቸውን ሁሉ አጠፋፍቶ ፈልጎ ያገኛቸው። ለኛ ግን ያው ጥቁር በመሆናችንና አቅም ባለመኖራችን፣ ቋንቋ ባለማወቃችን፣ ገንዘብ ባለመኖራችን መንግስት ሊሰማን አልቻለም። ሁለተኛ ዜጋ ሆነናል ብለን እንግዲህ ደብዳቤ እንዲጽፍልን ለሻባክና ለጠቅላይ ሚኒስትሩ ነው ጥያቄያችን። እሺ ይበሉ አይበሉ አናውቅም። ሌላም አንድ አማራጭ አለ። እነዚህን አይተን እንግዲህ ልጆችም ወደ ትምህርት ቤት አይቀጥሉም። ሁላችንም እንግዲህ ከባዱን ጊዜ ልንጋፈጥ ነው። እዚያው ቦታ ላይ ልጆች ትምህርት ቤት አይቀጥሉም ማለት የሃይማኖት እህትና ወንድሞች ማለት ነው? አዎ እህታቸውን ፍለጋ ግድ መሄድ ያለ። እስካሁን በትዕግስት እንግዲህ ጠብቀናል። ከዚህ በኋላ ቁጣ በተሞላበት ቲሸርቱንም ቀይ አድርገናል። ቀይ ያደረግንበት ምልክትም እንግዲህ በቃና አዶም ነው። በቃ ትዕግስታችን አልቋል የሚል ምልክት ነው ከቢጫ ወደ ቀይ የቀየርንበት። ይህን ተከትሎ እንግዲህ ያው ጠቅላይ ሚኒስትሩ በራራ ሄደን ሌትም ቀንም እሪ ለማለት ነው ህዝቡን ይዘን ያሰብነው። ግን አቶ ተስፋዬ ልጆችን ወደ ትምህርት ቤት አለመስደዱ ለትግሉ ምን ያህል ውጤት ሊያመጣ ይችላል ብላ አስባችኋል? በአንድ በኩል ደግሞ ልጆችን መጉዳት አይሆንም? በህይወት ያሉትንና ማደግ ያለባቸውን ልጆች ምናልባት ልጆችን ከትግል ውጭ አድርጎ ሌላውን ትግል እናንተ ወላጅ ዘመድ አዝማድ የድርጅት አባላት ማህበረሰቡ እንዲመጡ ማድረግ ቢሆን አይሻልም? አስበን ነበር፣ ግን የሚቻል ነገር አይደለም። እንደምታውቀው መርካዝ ቅሊጣው 2 ሰዎች ነበር ከኛ ውጭ የነበሩት። አንዷም አሁን በቅርብ ተለቃለች የሚባል ወሬ አለ። 2 ልጆቻችን ነበሩ። አንዱም ሽሩት ናት፣ አንዷም ደግሞ ወደ ፕኒሚያ ልትሄድ ነው። የሚያግዘን ሌላ አካል የለም እና ልጆቹን ጥፋት ትቶ ለመሄድ ኢየሩሳሌም ሩቅ ስለሆነ ለትግሉ ብዙ አስበን ነበር። የሚቻል ነገር አይደለም። ኦኬ ለሀብ 433 ጉዳዩን ዘዋተን ተብሎ ነበርና አንዳንድ መረጃዎች ሁሉ መጥተው ነበር። የሆነ ምልክቶች ጥሉ ታይተዋን ተብሎ ነበርና በእነሱ በኩልስ ምን እዛም እንዲያውም አንዳንድ ኢትዮጵያውያኖች አማርኛ ቋንቋ የሚናገሩ አብረው መርማሪዎች አሉ ተብሏል። በዛ በኩልስ ምን አይነት መልስ ተሰጣችሁ? እስካሁን ድረስ ስልክ ስንደውልም አይመልሱም። ወይ በወር ወይ በሁለት አንዴ ያነሳል ኢትዮጵያዊ ከኛ ጋር ግንኙነት እንዲያደርግ በ2 ሳምንት አንድ ጊዜ የተሰጠው አካል ነበረ። እሱም ስንደውል ስልክ አያነሳም። ወይ በወር ወይ በ2 ወር አንዴ ሲያነሳልን ምንም አዲስ ነገር የለም። አዲስ ስለሌለ ነው ማል አላነሳላችሁ አለ። እንደ አዲስ ይኑርም አይኑርም ተሰሩ አትስሩኝ አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ቢያንስ የኛ ጭንቀት ስልክ አንስተህ የሆነ ነገር ካለም ከሌለም የለም ማለት አለብህ እንጂ ለምንድን ነው ስልክ ማታነሳው አልነው እንጂ ግንኙነት ምን እንደሚሰራ እንዴት እንደሆነ ምንም የምናውቀው ነገር የለም። አይናገሩም። ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለማግኘት ሞክራችኋል? ሂደት ላይ ነው። ድጋሜ ሂደት ላይ ነው። አንዱም ሂደት ላይ ያለው እሱ ነገር ነው። እንግዲህ እስኪ ምልህ ከባድ ነው። ጊዜውን እየሸኙብን ነው። እንግዲህ ቀጠሮ ከያዝን ወደ ወር አልፏል። መልሰው ቢቱ ሊያደርጉብናል። አሁን እንግዲህ በቅርቡ ብለዋል። ይሄ ካልተሳካ ቀጥታ ወደዚያው ነው የምንሄድ። ሌላው ደግሞ ባለፈው እናንተ በበጎ አድራጎት ጉዳዩን የሚይዝ የጠበቃ ፎርም ነበረ ግሩፕ ማለት ነው እና ጠበቃዎችስ እናንተን ለመርዳት ቀጠሉ አቆሙ? ከቀጠሉት እየሰሩት ያለው ስራ ምንድን ነው? ጠበቃዎች አቶ ሸሎሞ ከባድ ነው። ያው ገንዘብ ከፍለህ የማትሰጠው ሰውዬ እንደፈለክ ልታዝዘው አትችልም። ስንደውልላቸውም ስልክ አያነሱም፣ እንዲያወሩት አይደሉም። ብዙ ነገሮች እንዲያደርጉልን ያደረግናቸው ነገሮችም አልተሳኩም። አሁን አሙታ እያቋቋምን ነው። እንግዲህ በአሙታው ገንዘብ ሰብስበን ለመቅጠር ነው ሌላ ጠበቃ እያሰብን ያለው እንጂ የጠበቅነውን ያህል አይደለም። ሰዎቹ እንደውልም ስልክ አያነሱም። የምታገናኘንም አንዲት ኢትዮጵያዊ ነበረች። ስራ ይበዛባቸዋል እንዲላቸዋል ነው የሚሉት እና ምንም ውጤት የለውም። ገባኝ። ስለዚህ አሁን እናንተ በአጠቃላይ ጠበቃና ወይም ደግሞ
በዚህ ለፒአር የሚባል አለ። የእናንተን የፐብሊክ እንትን የሚደግፋችሁ ሰው እንደሌለ ነው። የለም። ባለፈው አንዳንድ የተጠለፉ ሰዎችን እነ ኤናብ ጸንጋው ጋር ሌሎችንም ጋርም አዛ ልጆቻቸው ተጠልፈዋባቸው የነበሩ ሰዎች እንዲመጡና ከእናንተ ጋር ንግግር ሁሉ ያደረጉ አሉ። በእነሱ በኩልስ ምን አይነት የሞራልና የሀሳብ ድጋፍ አግኝታችኋል? ወይስ እያገኛችሁ ነው? ወይስ ጭራሽ እነሱ ጋር ምንም ግንኙነት የላችሁ? መጀመሪያ ያው በብዛት መጥተው ነበረ። አሁን ግን አንዲት ብቻ ናት የምታግዘን እንጂ ሌሎቹ ወደ ኋላ ያሉበት ሁኔታ ነው ያለው። ግን ያው እንደነገርኩህ ክሪቲካል ኢምፓክት የሚባል አንድ ድርጅት ወደኛ መጥቷል። ጋዛም ጋር በነበረው ጠለፋ ላይ እጁ ተሳትፎ የነበረበት ሌሎችም ብዙ ስራዎችን ለሀገሪቱ የሰራ ድርጅት እንግዲህ ስትራቴጂውን እኔ ፕሮግራሙን ወስደው ብሎ መጥቶ ከኛ ጋር አሁን እየሰራ ነው። እሱ ነው እንግዲህ አሁን ትንሽ ተስፋ ያለ። ስለዚህ አሁን እናንተስ ያደረጃጀታችሁ ነው ተባላችሁበት በአገር አቀፍ ደረጃ በየከተማው ተወካይ ያላችሁ ወይ? ተወካዮቻችሁ በየቦታው እየሰሩ ነው ወይስ በአጠቃላይ የትግሉን እንትን ለማድረግ አደራጁ ማን ነው? አሁን አንድ ነገር ተግባራዊና ውጤታማ እንዲሆን አስተዳዳሪና መሪ ያስፈልጋል ለትግሉ። እናንተ ወላጅ ናችሁ፣ ግን ምን እየተደረገ ነው ያለው በዚህ ላይ? እነዚህ መሪዎች ናቸው። አሁን እንግዲህ እናስተዳድራለን፣ በቅድና በፕሮግራም እንመራለን ብለው የመጡ ድርጅቶች እነዚህ ፕራክቲካል ኢምፓክት የሚባሉ ድርጅቶች እነዚህ ናቸው ያሉት። አሁን በየከተማው ተወሰኑ ከተማዎች ሰዎች ነበሩን። አሁን ግን በምርጫው ምክንያት ሰው ወደ ምርጫው ላይ ነው ትኩረት ያደረገውና ብዙ ትግሉ ይሄን ያህል አይደለም። ግን አሁን እነዚህ አዲስ ድርጅቶች እንደ አዲስ እናንቀሳቀሳለን። ኢትዮጵያንም ብቻ ሳይሆን ነጩንም ሁሉ አሳትፈን አሁን እነዚህ እናትና ልጅ ሄደው ከመጡ በኋላ ይሄ ልጅ ከተገኘ በኋላ ይውባል። ህዝቡ በተለየ ሁኔታ ነው ብዙ ይደውላል፣ ብዙ እንትን ያደርጋልና አሁን ህዝቡ እንቅስቃሴ ያለው በጣም ተጽዕኖ ለመፍጠር ፍላጎት አለው የሚያንቀሳቅሰው ከተገኘ የሚል ሀሳብ አለን። ኦኬ አቶ ተስፋ መጨረሻ ጥያቄ ሶክኑት አይሁዲትን በተመለከተ ልጅቱ የጠፋችበት መርካዝ ቅሊታ ነው። ከመርካዝ ቅሊታውም ጠባቂ ነበረ። እነሱ ባለፈው ጠይቄ የተወሰነ የገንዘብ እርዳታ እያደረጉልን ብለው ነበር። አሁንስ ያለውን ሁኔታ የገንዘብ እርዳታቸውን እንደለገሱ ናቸው ያሉ ወይስ አቁመዋን? እናንተስ እነሱን በተመለከተ ኢንሹራንሱን ክሽ እያቀረባችሁ ነው? ምንድን ያለው ሁኔታ? አዎ ያው በቂ ባይሆንም ትንሽ ገንዘብ የሚያስገቡልን አለ በየወሩ። ከዚያ ውጪ ያው ለፒርቶም ካምፓኒ እንዲይዙ በሁሉም ቦታ ላይ ሃይማኖትን የማያውቅ በጣም ብዙ ሰው አለ። የሚገርም ትናንት ጥፋትን በነበረው ኦፋ ላይ ብዙ ህብረተሰቦች መጥተው ብዙ እንደማያውቁ ነው ሃይማኖት ማናት የሚሉ ሰዎች በጣም ብዙዎች ነበሩ የተለያየ ከተማ የመጡ እና በዚህ የተነሳ ካምፓኒ ይዘው ለዚያ ድርጅት እንዲያወጡ ፒርቱም ብለን ነበረ። እነሱ ለሚዲያው 400,000 ብር አውጥተናል ለሃይማኖት ፒርቱም አሉ። ግን ይሄ ሽወዲያ የተካሄደበት ሁኔታ ነው ያለው። እኛ 400,000 ሸቀል ከወጣ ብዙ ፒርቱም መደረግ ነበረበት። ግን እነሱ ያደረጉት ምንድነው? ቋሚ ከነሱ የሚሰራ ድርጅት አለ፣ ሁልጊዜ የሚሰራላቸው ያን ድርጅት የነሱንም ስራ ጭምር አብሮ የሚሰራውን አብረው አድርገው ነው 400,000 ሸቀል አውጥተናል ብለው ፒርቱም ያደረጉት በሚያሳዝነው ሁኔታ። እና ወደ ክስ ወደ ምን አልሄድንም። እኛ አሁን ትኩረት ያደረግነው ልጅቱ የምትገኝበትን ቅድሚያ እሱ ላይ ነው ትኩረታችን። ወደ ክስ አልሄድንም። ምክንያቱም ጊዜው እያለፈ በሚሄድበት ጊዜ ጉዳዩ ፍርድ ቤት ላይ መለከተው ይችላልና ኢንሹራንስ ከሆነ ያው እንደነገርኩ እንግዲህ ጠበቃ መያዝ አለብን። አሁን አሙታው እየተቋቋመ ነው። ሙሉ በሙሉ አላለቀም። ፕሮሰሱ ብዙ ነው። አንዱ ትታሟላ አንዱ ይቀርቷል ይለዋል፣ እንደዚያ ይላሉ። አሁን በዚህ ሳምንት ጠበቃም ቀጥረናል። አሙታው እስካሁን በእርዳታ ሁልጊዜም በእርዳታ የምታደርገው ነገር ብዙ ግብ አይመጣም። ኦኬ እና ጠበቃ ቀጥረን እንግዲህ ባለው ሁኔታ ላይ ወደፊት የምናየው ይሆናል። ኦኬ አቶ ተስፋዬ በጣም እናመሰግናለን። በእውነት የዚች ልጅ ሁኔታ ሁላችንም ቢሆን እንቅልፍ አልሰጠንም። በጣም ነው የሚያሳዝነው። በተለይ የሚደረገው መድሎ
አይን ያወጣ መድሎ በመሆኑ በጣም እናዝናለን። እናንተ ደግሞ ጥረታችሁን እንደምታደርጉና ህዝቡ እንደሚከተላችሁ ተስፋ እያደረግን የፕሮግራማችን በእውነት አንዱ ምክንያቱ ሰውን ለማነሳሳት እና ትክክለኛ ነባራዊ ሁኔታው እንዲቀበል ነው። አመሰግናለሁ። እሺ አቶ ሴሞ መንግስቴ ማን ናቸው? ማን ነው ሴሞ መንግስቴ? ከቤተ እስራኤሎች መካከል የአቶ መንግስቴ ከበደ አባቴ ወይም አባታችን ከወይዘሮ ሙጭት መኮንን ከእናታችን በለሳ አውራጃ በለሳ ሊቦ አውራጃ የሚባል ዘንጎ ተወለድኩ። ስንተኛ ልጅ በቤተሰብ? የመጀመሪያው ልጅ ነው። የመጀመሪያ ነን። አዎ። እንዴት ነበር ኑሮ እድገቱስ? ከዚያ ፊደል ቆጥሬ በልጅነቴ ማለት ነው ዘንጎ በ7 ዓመት በኋላ ወደ ብርቧክስ መጣን ጠዳ ዙሪያ። ከዚያ ፍየል ጥበቃ ጀመርኩ እንደማንኛውም ኢትዮጵያዊ እንደማንኛውም ቤተ እስራኤላዊ። ጎበዝ ነበር? አው ቀበሮ ይበላብኝ ነበር። እሺ። እና ከዚያ ትምህርት ቤት አልነበረም። አባታችን በበጋ አስተማሪ እየቀጠረ ያመጣ ነበር። ደሳሳ ጎጆ ሰርቶ የመንደሩ ልጅ ፊደል እንድንቆጥር ያደርግ ነበር። እኔ አስቀድሜ ፊደል አውቅ ስለነበር ሌሎችንም እንዳስተምር ረዳ ነበር። እንዴት አስቀድመ አወቅ አንተ ፊደል? አባታችን በሰማይ ነፍሱን ይማረው እንጂ ገና ህፃኖች እያለን ጠዋት ሲነሳ ሲነቃ የለነቁ ልጆች ሀ ሁ ሂ እያለ በቃል ያስጠናን ነበር። እና በ4 ዓመቴ ፊደል ሲያሳየኝ በአንድ ቀን ሁሉን አውቀህ እኛ የምትባል ጠፋችህ አለኝ። እና ከዚያ አቶ ኃይሌ ያስ የሚባል ነበር አስተማሪ። እዚያ ዘንጎ ተቀጥሮ ቄስ ለው የሚባሉ ነበሩ በአካባቢው። እነሱ የተማርነበትና ፊደል የቆጠሩ ብዙዎቹ ከምሳና ዛፍ ላይ ከተጠረበ እንጨት ላይ ነው። ከትልቅ ዛፍ ላይ ተጠርቦ እዚያ ላይ ፊደሎች እና ቁጥሮች ተጽፈው ዙረን ያችን ከበን እዚያ ላይ ፊደል የተማር ነው። ዋው! እሺ። ከዚያ ወደ ብርቧክስ መጣን። ወደ ብርቧክስ ሲመጣ እንደማንኛውም ልጅ ፍየል ጠባቂ ሆንኩ። አባታችን አስተማሪ ቀጥሮ አስተምረናል ብዬ ነግሬያለሁ። እሱ አስተማረን። መጨረሻ ግን ዞሮ ወደ ላይ ከፍ ማለት ስላልቻለን አሁንም ዞሮ ጥበቃ ሆነ። ፍየል ጥበቃ ትምህርት ፍየል ጥበቃ። አዎ። ወቅቱ አስቸጋሪ ስለነበረ ነው ወይስ ለትምህርት የነበረው አመለካከት አነስተኛ ስለነበረ ምንድን ነው? አባታችን ለትምህርት ያለው ጉጉት በጣም ትልቅ ነበር። ስለዚህ እንድማር በበጋ በተራ ልጆቹን ፍየል እየጠበቅን እንድንማር ያደርግ ነበር። ኋላ መጨረሻ ግን እድሜ ከፍ እያለ ሲሄድ ወደ አምቦበር ሄጄ እንድማር ፈቀደልኝ። ወስዶ ማንበበር ቦታም ወስዶ አሳየኝ። ርቀቱና ምናምን እንትን አልኩ፣ እሄዳለሁ አልኩ። አባታችን ያለው ለአንተ የሚሰጥህ ማጫ ቢኖር ትምህርት ነው። ስለዚህ ማጫ ይሁሉ እሱን ተምረህ ደግ ብሎ እንትን አለኝ። አዎ በጣም ሩቅ ነበር የመጣበት። ከብርቧክስ አምቦበር ማለት ወደ 12 ኪሎ ሜትር በቀላሉ ይሆናል። ያን በየቀኑ ተመላልሶ መማር በጣም ከባድ ነበር። ትምህርት ቤት መጀመሪያውን ሰሞን ሲደክመኝ ትምህርት ቤት ወንበር ገጣጥሜ ጠረጴዛ ገጣጥሜ የተኛሁበት ጊዜ ነበር። መመለስ ስላልቻልክ ብቻ ስለሚደክም ሩቅ ነው። በተለይ ክረምት ከሆነ ዝናብ ሲሆን ይመሻል። ብቻዬን የማቋርጠው ብዙ ጫካ አለ። እዚያ መካከል አራዊት ሊኖር ይችላል። ስለዚህ ፈራ ነበር እኔም ለህይወቴ። ግን የአባቴ ትእዛዝ ስለሆነ ትምህርት መሄድ ነበረብኝ። ስንጀምር ወደ 10 ምን ሆን ነበርና መጨረሻ ግን እኔ ብቻ ነው የቀረሁት። ዋው! ስለዚህ እንደዚህ ያልኩኝ ስል መጨረሻ አባታችን ከተለያዩ ዘመዶች እየጠየቁ አንድ አመት ከወይዘሮ ቃይሹ፣ አንድ አመት ከአቶ አዛሪያ ታምኖ፣ አንድ አመት አበባ አድማሱ፣ ከዚያ አስናቀው ሰንደቄ፣ ከዚያ ጌታቸው መልካሙ የሚባል አስተማሪ ነበር። ከዚያ ወይዘሮ ገነት ሳለውና አብርሃም ቃት ረድተውኝ 6ኛ ክፍልን ጨረስኩ። ከዚያ 6ኛ ክፍል መጨረስ ማለት በዛ ሰዓት ትልቅ ነው። አዎ ተፈተንኩኝ፣ አለፍኩ። ሚኒስትሪ ተፈተንኩ። አዘዞ ሄደን ተፈተን። አዎ አለፍኩኝ። ጎንደር ክፍለ ሀገር፣ ጎንደር ዋና ከተማ ፋሲለደስ፣ በዛን ጊዜ ቀዳማዊ ኃይለ ሥላሴ ሃይ ስኩል ነው የሚባል የነበረው። ፋሲለደስ ቀዳማዊ ኃይለ ሥላሴ ወይም ቀሐስ ይባል ነበር ባጭሩ። እንትን ቀሐስ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት። ከዚያ 11ኛ ክፍል ድረስ ተማርኩ። 11ኛ ክፍል ስደርስ ወደ 12ኛ እንዳለፍኩ መንግስቱ ኃይለ ማርያም
ወይም ኃይለ ሥላሴ ተገረሰሱ። በዚህን ጊዜ መንግስቱ ኃይለ ማርያም 1967 ይመስለኛል 66 እና 67 እሺ እዛ እንትን ተባለ። አሁን በዚህን ጊዜ መንግስት አዋጅ አውጆ የተማረ ያስተምር ያልተማረ ይማር በሚል ደረጃ ከዩኒቨርሲቲ ተማሪዎች የተማረ ያስተምር ያልተማረ ይማር የማይጽፉ እጆችና የማያነቡ አይኖች አይኑሩ በሚል መሬት ላራሹ የሚል እነዚህ ታወጁ። የዚህን ማሳካትና ማስፈጸም የሚችል ማን ነው ተባለ። 12ኛ ክፍል ጀምሮ ያሉ ከዩኒቨርሲቲ ተማሪ የነበሩ 2 ዓመት ውስጥ የነበሩ ተማሪዎች እነሱ ተቀላቅሎ ለ18 ወር እድገት በህብረት የሚባል ዘመቻ ዘመትን። እድገት በህብረት አዎ ማድረግ ያለብን በህብረት ነው ዛሬ አለ እንዴ አይነት ነገር ለጀሮ ይከብዳል። እሺ እድገት በህብረት ተመድበው ወደ የት ሄድክ? አጋጣሚ ሆኖ ቅርብ ነው የደረሰኝ። ቆላ ድባ ነው የደረሰኝ። በጣም ሩቅ ነው። በጣም ከጎንደር ቆላ ድባ የእግር መንገድ ሊሆን ምንም አልቀረውም። እሺ እዛ 18 ወር ስቀመጥ አሁን ቅድም እንዳልነው የማይጽፉ እጆች እንዲጽፉ አድርገናል። የማያነቡ አይኖች እንዲያነቡ አድርገናል። መሬት ላራሹ በኩል እንዲከፋፈል ሰው አንዱ ባድሎ ወይም አንዱ ባላባት አንዱ ተጠማኝ እንዳይሆን ያንን አስፈጽመናል በ18 ወር ውስጥ። እዚህ ላይ ልክ መሬት ላራሹ የሚል አዋጅ በታወጀበት ሰዓት በተለይ ለቤተ እስራኤላውያኖች ጥሩ ድል እንደተገኘ ጥሩ አጋጣሚ እንደሆነ ምክንያቱም ከዛ በፊት የመገለል ሁኔታ ነበር የሚባል አለ። አንደው አንተ የምታውቀው ነገር አለ በዚህ ዙሪያ? ከዛ በፊት ምንድነው ለቤተ እስራኤሎች መሬት በባለ አባቶች ይሰጥና በምን ይደረግ ነበር? የተለያዩ ግብሮች ያስከፈል ነበር። አንዱ ባላባት ያ መሬት አሳልፎ ይሰጣል። ያ እርሶ ጥሮ የተወሰነውን አስቀርቶ ሌላውን ለባለ ቤቱ ይሰጣል ማለት ነው። ምን ይደረጋል መሰለ? ለቄስ ገበዝ ይከፈላል፣ ለበረዶ ጠባቂ ይከፈላል፣ ለሸማቃ ጉድጓድ ቆፈረ ይከፈላል፣ አምሾ የሚባላል እዚያ ይከፈላል፣ ለገበዝ የሚባላል ለሞሱ ይከፈላል። ስለዚህ ምንድነው የሚውለው? እነዚህ ተጠራቅመው በአውድማ ሰዓት እነዚህ ሰዎች በየአመቱ ይሻሻማሉ ራሳቸው ባለበተራ ማለት ነው። ያ ባለተራው ከአውድማው መጥቶ አቁማዳውን ይዞ ያላረሰውን ይዞ ይሄዳል። ምን ይቀርዋል ለዛ ላራሹ? የተረፈው መሬት ላራሹ የሚል ህግ ወጣ በደርግ ጊዜ ማለት ነው። መንግስቱ ኃይለማርያም ምን ሆነ? ያኔ ምን ተከሰተ? የዛን ጊዜ ምንድነው ትንሽ የተደረገው በትልቅ ደረጃ የተደረገው ሰውን ማሳመን ነው። ሰው መሬት የተሰጠው ለሁሉ እንጂ ለግለሰቦች እንዳልሆነ ከመንግስት የመጣ ትዕዛዝ ነው ተብሎ ዩኒፎርም ወይም አንድ አይነት መለዮ ልብስ ለብሰን በየቦታው እየሄድን እናስተምር ነበር። ይህንን ሰርጾ እንዲገባ ለህዝቡ እንዲያውቅ እኩልነትን እንዲዳርግ እንዲቀበል ብዙ አስተዋጽኦ አደረግን፣ አስተማርን። መጨረሻ ላይ መሬት ሲከፋፈል በየቀበሌው ያሉ ሰዎች እኩል አይነት ብስልና ቀሊል የሆነ መሬት እንዲሰጣቸው መደረጉና መሆኑን እናስፈጽም ነበር። እንዲያውም አንድ ጊዜ ገጠመኝ ምንድነው? እነዚህ ፈለስ ሙራዎች የሚባሉ እዚያ ቆላ ድባ አካባቢ ፈለስ ሙራ የሚባል ነበር እንዴ በዛ ሰዓት? ፈለስ ሙራ ነበር። ፈለስ ሙራ ወይም ማርያም ወደድ የሚባሉ እነሱ ፍርድ ተጓደለብን፣ መሬት በለኛ ጥሩ አልተሰጠንም ተብለው ክስ አቀረቡ። ማመልከቻ አቀረቡ። ፍርድ ተጓደለብን ለኛ አልተሰጠም። ለምን? መሬት ላራሹ የተባለው ሲከፋፈል የጥሩ መሬት ለባላባት ነው አሁን መልሶ የተሰጠ፣ ለኛ የደረሰን ጭንጫ መሬትና በደም ማያፈራ መሬት ነው ተብሎ ለኛ እንደ ክስ ማመልከቻ መጣ። ለማስፈጸም አንድ ጓደኛዬ አንድ ታምራት የሚባል እኔ ወርቅ የምትባል ልጅ ሆነን ተመደብን። እዚያ አካባቢ ፍርድ ተጓደለ ወይም ትክክል አልተሰራም በተባለበት ቦታ ሲደን እነዚያ ሰዎች ምን እንደሆኑ ሳውቅ አንዱ ማለት ቤተ እስራኤል እንደሆኑ ሳውቅ ወደ ጎን አድርጌ አነጋገርኳቸው። እኔ ቤተ እስራኤላዊ ነኝ፣ ዘመዶች አጤየ ይኖራሉ፣ እኔ በንዋክስ በብርዋክስ ነው የምኖር እና ስለዚህ ምንድነው ንገሩኝ ስላቸው፣ እረኛ ክርስቲያኖች ነን አሉ። አዎ
እስከ መጨረሻው ሳያምኑ እኔ ግን የተሰጠው መሬት ትክክል አይደለም፣ ስለዚህ መሬት መንግስት ባወጀው መሰረት እኩል መካፈል አለባቸው በሚል እኩል እንዲካፈሉ አድርጌ ከ30 ዓመት በኋላ ሰውየው እስራኤል ሀገር መጥተው እኔን እየፈለጉ በሬዲዮ አንድ ጊዜ ተነጋግሬያቸዋለሁ። በቴሌፎን ልጅየው ኢየሩሳሌም ነው የሚኖር አሁን እና አንተን በድምጽ በመስማቴ በጣም ደስ ያለኝ የዛን ጊዜ ሰራልን ስራ ልረሳው አልችልም በማለት እንደዚህ አይነት ነገር ስራ ሰርተናል። ትንሽ ስጋ እንደ መርፌት ወጋ የሚባለው ነው ይሄ ነው ማለት ነው። ትክክል። እሺ ከዛ የ18 ዓመት ያህል ያን ስራ ካገለግላችሁ ማለት እርግጥ በብረት ካገለግላችሁ በኋላ ተመለሰ ወደ ጎንደር መጣ። አሁን እዚህ መሀል ወደ ጎንደር መጣሁ። በዚህ ጊዜ ትምህርት ቤት እንደገና አጠቃለል ጀመርኩ። 1 ዓመት ይቀር ነበር። ያን ያጠቃለልኩ ከዛ ወደ አዲስ አበባ አንድ የባሩክ ተገኘ ጓደኛ ነበረው ቢል ሃልፐርን የሚባል እሱን ወደ ኢትዮጵያ ልኮ እኔ እንዲገናኘኝ ያደረገ። ቢል ሃልፐርን አዲስ አበባ እንዲሄድ አደረገኝ። አዲስ አበባ ሄጄ ከሱ ጋር ተወሰነ ጊዜ ተቀመጥኩ። በኋላ እሱ ጋር መሆኔን ያወቁ ሰዎች የኦርት ሰራተኞች ክርስቲያኖች ማለት ነው ይህ ሰውዬ ሲአይኤ ድርጅት የሚሰራ ነው ሰላይ ነው በማለት በ24 ሰዓት እንዲወጣ ተደረገ። ያ ቢል ሃልፐርን እኔ እንግዲህ መጀመሪያ ወደ ውጭ መውጣት አይነት ሂሳብ የመጣው አሁን እሱ ሲወጣ በጣም ተናደድኩ። ግን መጀመሪያ ምን አለኝ እሱ እዚህ ቤት መቆየት ትችላለህ 6 ወር የዲፕሎማቲክ ቦታ ስለሆነ መቆየት ትችላለህ አለኝ። እኔ ግን ሁኔታውን ስለማውቅ 6 ወር ሳይሆን 6 ሰዓትም አልቆየሁ። እሱ እንደወጣ ቃይን ጠልጌ በሰረጤት ይዤ ቃይን ወጥቼ ሄድኩ። ተመለሰ ወደ ጎንደር ወጣሁ ከዚያ ቤት አዲስ አበባ ውስጥ ነው። አዲስ አበባ እዚያ ወጥቼ ወደ አቶ ጥጋቡ መምህር ጥጋቡ ስሞን ቤት ሄድኩ። መምህር ጥጋቡ ስሞን የኔ እሱ የእናቴ ወንድም የእናቴ እህት ልጅ ነው። እዛ ኮተቤ ከሱ ጋር ነበርኩ። ነፍሳቸውን ይማር ነው በህይወት ነፍሳቸውን ይማር ብዙ አስተዋጽኦ አድርጎልኛል። እዚያ እንደገና አባየውና ነገርኳቸው። እዚያ ሰውየው መሄዱን ስነግራቸው አባየውና እስቲ እንግዲህ እንሞክራለን ቪዛ የሚገኝበትን መንገድ እናመለክታለን ብለው እንትን እያልነሳለን መጨረሻ ምን አለው አባየውና እዚሁ ላይ ስራ እንድታገኝ የሚሰለጥን ነገር እናሰለጥናችሁና ቪዛ እስከሚገኝ ድረስ ትሰለጥናላችሁ ብሎ ሰዎች ይዟችሁ ነው ተባለ። እዚያ አበራ ብጫ የሚባል አንድ የብጫ መኮንን ወይም የተሾመ ብጫ ወንድም ሙሉጌታ አበበ የሚባል አሁን ሮሻይን የሚኖር ኪዳኑ ተዋበ የሚባል የአጥናፉ ወይም የአልማዝ ዘሩ አጎት እነሱን ይጀቀረው ኪዳኑ ተዋበ ኪዳኑ ብርሸባ ነው የሚኖረው። ብርሸባ መሰለኝ መስንቆ በደንብ የሚችል ነው። ኪነ ጥበብ እንትን ያለ ነው። ጀንበር በደንብ ያውቀዋል። ሳቀ ተገጋ አንተም እሺ እነሱን ይጀቀርቤ 6 ወር ሰለጠን። 6 ወር ወይም 8 ወር ከሰለጠን በኋላ ወደ ጎንደር በኦርትስ መስሪያ ቤት እንድንሰራ ተመደብ። አበራ ቢጫም ብለሃል መሰለኝ። አበራ ቢጫ የእናታችን ያክስት ልጅ ነው። ያክስቷ የልጅ ልጅ ነው። እሺ እና ወደ ጎንደር ተመደብነ። የውሃ ስራ ልማትና ብረታ ብረት ነው የሰለጠን ነው። ብረታ ብረት ስራ እንትን አለ። በጊዜው ብዙ ስራ አልነበረም። በዚያ በሰለጠንበት ቦታ ብዙ መሳሪያዎች አልነበሩም። እና እኔ ፈረንጆች ሲመጡ እና እዚያ ላሉት ፈረንጅ እንደረዳት ሆኜ ሰራ ነበር። ለምን ያህል ጊዜ እንደዚህ ሰራ? እንደ 1 ዓመት ምናምን እንደዚህ በ1 ዓመት በላይ። እሺ ከዚያ ከየሰራው ሳለው ዶክተር ባርክ የሚባል የሚባል ሰውዬ ከኦርትስ ይሰራ ነበር። እኔ ለሱ ረዳት ነበርኩኝ አንዳንድ እንዳስተርጓሚ። አንድ ቀን ከእለታት አንድ ቀን ምን አለኝ፣ ጠዳ ስንሄድ ሴሙ ወደ እስራኤል ሀገር መሄድ የምትፈልግ ከሆነ በሱዳን እስከ ሱዳን ከደረስክ በ1 ወር ውስጥ እስራኤል ሀገር ትገባ ትችላለህ አለኝ። እንዴት? አሁን አቶ አብርሃም ቃሃት ከሱ ጋር ተነጋግሮ ብዙዎችን ሰዎች ጠይቆ እሺ ስላላሉት እሱን ጠይቀው ምናልባት እሱ እሺ ይሆናል ብሎት ነው የነገረው። ምልመላ ነበር። እኔ ግን መጀመሪያ እንደጠየቀኝ ለእስራኤል እኔ ካልሆንኩ ማን ዛሬ እስካልሆነ መቼ የሚለውን ትርጉም ሰጥቼ በዚያ ስራ እንዲጀመርነ ሰዎችን መረጥኩ።
ሰዎቹ አንደኛ ከሚስቴ ነው የጀመረው። ወይዘሮ አለጣሽ ቻሌ የልጆች እናት፣ ኪዳኑ እንትን አጥናፉ ተዋበ፣ ጸይወት ታረቀኝ፣ ፈንቴ ስሞን፣ አምሳል መንግስቴ፣ ደሴ ምንተስኖት፣ ጥጋቡ መልኬ እና ውቡ ታደሰ 9 ሰዎች ማለት 9 ሰዎች። 10ኛ ማን አለ? የ3 ወር ህፃን አስቴር ሴሙ መንግስቴ። ያን ይዘን ተነሳን። ምን እናደርግ እንግዲህ ዝግጁ ነኝ አልኩት። እንግዲህ ያው ዝግጁ ከሆናችሁ አለ ከኔና ለእያንዳንዳችሁ ሰጣችኋለሁ ለሳምንት የምን ከኔና ወባ ወደ መተማ ወደ ሱዳን ለመሄድ ወባ ብዙ ነበር። በዛ የተነሳንበት ወራት ብርስ ምግብ ሌላ ቁሳቁስ 5 ሳንቲም አልሰጠንም። 5 ሳንቲም የተቀበልኩት ኢንስትራክሽን ያን ነው። ከደሞዝ የተቀብዬ ረፍት ጠይቄ ያቺ ያለችን ይዘን የተነሳን። እህቴም ወይ እህቴ ባልም ጥሩ ነዋሪ ነበር። እነሱም የሚችሉትን ያህል እነዚያም የሚችሉትን ያህል ይዘው ተነሳንና መጀመሪያ ቀን ተነስተን ከጎንደር ጭልጋ ደረስን በመኪና። ከዚያም በኋላ ያለውን በእግር ነው የሄድነው። እዛ ጭልጋ ደረሳችሁ በኋላ ሰራባ ከሰራባ እዛ ሸሄዲ ደግሞ ከሰራባ ሸሄዲ በጣም ሩቅ ነው፣ አስቸጋሪ ነው። በዛ ሰዓትም ሽፍታ ምናምን የሚባል ነገርም አለ ነበር። ያን ሁሉ እግዚአብሔር ጠብቀን 10ኛ ያደረግናል። ልጅቱ የሆነች ለምንድን ነው እንግዲህ 10ቱ ቃላት ነን። እግዚአብሔር በ10ቱ ቃላት ቃል እንደገባልን ይጠብቀን። ያንን ጸሎት አድርገን የተነሳሁት ሸሄዲ ገባችሁ። እንትን ሰራባ ደረስን። ሰራባ ላይ በጣም ዝናብ ዘነበ። ሴቶችን መግራቸው መሄድ ስለማይችሉ ትራክተር ተከራይተን እነሱን ሴቶችንና 3 ሴቶች ህፃኗ ውቡ ታደሰ፣ አጥናፉ ተዋበ በኋላ ቀርተው እንትን እንዲያደርጉ እነሱን ይዘው ትራክተሩ ሲሰራ ይዟቸው እንዲመጡ እኔ ጥጋቡ መልኬ እኔ ፈንቴ ሆነ 3ታችን እስከ ሸሄዲ ያለው መንገድ እያሰስነ ለመሄድ ሸሄዲ ልንቆያቸው። ሸሄዲው ጤና ይስጥልን አምባሳደር አለልኝ። ጤና ይስጥልኝ ተከበርተው ሰላም ነህ ወይ? እግዚአብሔር ይመስገን ደህና ነኝ። እኔ ከስቱዲዮአችን ጋዜጠኛ ረሃሚም አላዛር አብሮ አለ። እሱም ቃለመጠየቅ ተሳታፊ ይሆናል። እስቲ አቶ ረሃሚም አንተ የመጀመሪያውን ጥያቄ እንድጠይቀው ልጋብዝ። አምባሳደር እንዴት ነህ? ጤና ይስጥልኝ አቶ ረሃሚም እንደምን ነው? እንግዲህ ከአምባሳደር ባርኔጣ ወደ ፖለቲካ ባርኔጣ ተሸጋግራል። እንዴት ነው ነገሩ? እኔ አይሰማኝም። ላይ ቆይ ወጣ ልበል መሰለኝ። አይሰማህም? አዎ አይሰማኝም። እስቲ ወጣ ልበል። እሱ የሚጠይቀው ጥያቄ ከአምባሳደር ከዲፕሎማሲ ስራ ወጥተህ ወደ ፖለቲካ ገብተሃንና እንዴት ነው የምልህ። እንደገና ጥያቄው እንዴት ነው ከአምባሳደርነት ወደ ፖለቲከኝነት ያለው መተላለፍ እንዴት ነው ጥያቄው? ኦኬ። እና አሁን በሽዱር ነኝ ያለሁት? ሽዱር? አዎ ልክ ነህ። አዎ እየሰማን ነው። ኦኬ። እና በቅድሚያ እንደምን ዋላችሁ። ያው ትንሽ ቦታው ያለሁበትኝ በደንብ ላይሰማ ይችላል። እኛ በደንብ እንሰማለን። ተናገር አምባሳደር። ኦኬ። እና ጥሩ ጥያቄ ነው። ያው የዲፕሎማሲው ሁለትን ሀገር የተላክበትን ሀገርና የሄድክበትን ሀገር ወክሎ የመስራት የተለየ ነው። የፖለቲካው ደግሞ እናንተም ሁላችሁ ተቋረጠ። የዛሬ ትንሽ መስመር ችግር አለብን። አሁን እሱም በጠየቀው ጥያቄ ለደና አቶ አለልኝ አንድ ሰው አምባሳደር ቆይቶ በአምባሳደርነት ሲያገለግል ቆይቶ ተመልሶ ወደ ፖለቲካ ሲሄድ ችሎታው አመለካከቱ እንዴት ነው? ብዙ ጊዜ በእርግጥ አለልይ ቀደም ብሎ ሞክረው ነበር። እሱም በፖለቲካ ውሳኔ ነው ወደ አምባሳደር የሆኑ እንጂ ከውጭ ጉዳይ ሰራተኛ አልነበሩ፣ ዲፕሎማት ነው አይደለም። እና እንዴት ነው ይሄ? በአንዴው ሁለት ሰው እንደመሆን ነው።
ማለት ሌላ የፈለኩት ዲፕሎማት ስትባል ቀስ ብለህ የምትናገር ለማስረዳት በትዕግስት በዘዴ የምትጫወተው ጨዋታ ነው። ይሄኛው ደግሞ መጫጫህ ነው እንደምንሰማው እናንተ ስታደርጉ እንደነበረው ክነሴት እና ልዩነት አለው። አሁን እንደ አለልኝ ያለ ፖለቲካን ቀምሶ የሄደ ሰውዬ ነው። እንደገና ሲመለስበት እንግዲህ አይሆንበትም ለሱ። ግን ዲፕሎማት እንደ ዲፕሎማት በውጭ ጉዳይ ሚኒስቴር ሰልጥኖ የተላከ ሲጨርስ እንደገና ፖለቲካ ለመግባት ሲል ድንግርግር ይለዋል። ኦኬ እስቲ ተመልሷን አቶ አምባሳደር አለልኝ። አቤት። ኦኬ እስቲ ከጀመርከው ላይ ቀጥል። መስመር ላይ ተቋርጦብን ነበር። አዎ እንግዲህ እንዳልከው ጥያቄው የዲፕሎማት ስራና የፖለቲካ ስራ እንዴት ነው የሚል መሰለኝ አይደል? አዎ እንደሱ ነው ጥያቄው። ልክ ነው። አዎ እንግዲህ ሰማይና መሬት ማለት ነው የተለያየ። እኔ ዲፕሎማት ነኝ ስላላየሁት እንግዲህ ሰማይኛው የትኛው መሬት የትኛው እንደሆነ ማወቅ እቸገራለሁ። እሺ ግን ንገረን። ኧረ ታውቀዋለህ እሱ እና ያው የዲፕሎማቲው ሀገርን ወክሎ መስራት ነው። የተሰጠውን ሚሽን ይዞ እንደ እያንዳንዱ እንደ ሰውየው ወይም ደግሞ እንደ ተወካዩ እንደ አምባሳደርነቱ ይለያያል። በተግባሩ ወይም ደግሞ በቅጡ የሚሰሩ አምባሳደሮች አሉ። በፖለቲካ ግን ለየት የሚለው ምንድን ነው? ያልታወቀ ነው። ሚሽንም የለውም። እንደገናም ደግሞ ብዙም ጊዜ ራሳችን ችለን ማንሄድ እነሱ ይሄ ባልሚያ ባልዲያ እንደሚባለው ወሳኞቹ የፖለቲካዎች መሪዎች ናቸው እና በጣም አድካሚ ነው። ስለዚህ በእርግጥ ፖለቲካው በጣም ጥሩ ነው። ምንድን ነው ለማለት ፈልጌ በፖለቲካ የገባ ሰው ያለውን ሚሽን ወይም ደግሞ የሚሰጠውን አጀንዳውን ይዞ አጀንዳውን ማስፈጸም ማሰራት ይችላል። ለህብረተሰቡ መጥቀም ይችላል። በዲፕሎማሲው ግን የተወሰነለትን ያንን የሚሰጠውን ያንን ይዞ ነው የሚሄደው እና ለዛ ነው ሰማይና መሬት። ጥሩ። የትኛውን ትመርጠዋለህ? የትኛውን ትወደዋለህ? በጣም ጥሩ ጥያቄ ነው። የቱን ትመርጣለህ? አሁን የምመርጠው የፖለቲካውን ነው። ምክንያቱም በፖለቲካው ስላለው እሱን ነው የምመርጠው። ኦኬ የፖለቲካውን ምርጫ ከመረጥከው ጥያቄ አለን። አንደኛ የሄድክበት ፓርቲ በሚደረገው ህዝባዊ ግምገማ በጣም እያቆረቆዘ ነው፣ ወደ ታች እየሄደ ነው። አሁን ያለበት 13 14 እንዲያውም በአሩት 14 7 8 ይሰጧቸዋል። እና እንዴት ነው አንተ የክነስት አባል የምትሆነው? ከዛ ውጭ ደግሞ ቤኔት አንዲት ሴት ደግሞ ሁለት ሴቶችን ይዞ ቀርቧል እና 3 እየሆናችሁ ነው ኢትዮጵያውያን ባለሳሳት ወይ አንዲት ሴት መሰለችኝ። እና ያንተ ቦታ ስንተኛ ቦታ ነው? ምን ቃል ተገብቶልሃል? እንግዲህ አሁን እንዳልከው ወደ መጀመሪያው እንሂድና ያው የመቆልቆል ሁኔታ ነው ያለ በቤኔት ፓርቲ የሚመራው ያለው የሴኬሩ በጣም እየወረደ ሂዷል። እንግዲህ የአሰራርም ችግር አለ መሰለኝ። ሆኖም ግን ሁላችንም እንደምናየው እየወረደ ነው የሚሄደው በአሁን ባለው ወቅት። በሌላ በኩል ያው እኛ ከዛ ውስጥ ብዙ ጊዜ ነው ከዛ ያለውን እያቋቋምነ ከዜሮ ነው የጀመርነው። እኛ ብዙ ሰዎች ነን የምናካሄደው። ያው ብዙ ስራዎችን ሰርተናል። እንደገናም ደግሞ ትልቅ ኮንፈረንስ አድርገናል ባለፈው ወር። ግን ከዚህ ወር እኮ አይደለም አለልኝ ከዚህ ወር ለመጀመራቸው ከየሻቲድ ጋር ኮን ተጨመራቸው ለሻቲድ 24 ክነስት አባላቶች ነበሩት እስካሁን ድረስ እና ቤነት ደግሞ ጠቅላይ ሚኒስትር የነበረው። ስለዚህ
በነገራችን ላይ አንተ ቸኩለህ ወደዛ መሄድህ ትክክል ነው። ቆይተህ ቢሆን ምናልባት ከአይዝንኮት የተሻለ ቦታ ታገኝ አልነበረም? እንግዲህ ያው አሁን እንዳልከው ወደዚህ ወደ አሁኑ ስንገመግመው ሌላ እንትን ነው። ግን በወቅቱ ከሰዎች ጋር ከጓደኞች ጋር ከተለያዩ የህብረተሰቡ መሪዎች ጋር እነሱ ጋር በመዋየት ምን ይጠቅመናል፣ ማን ይጠቅመናል፣ የህብረተሰባችን አጀንዳ ማንቀሳቀስ የምንችለው ከየትኛው ፓርቲ ጋር ብንሄድ ነው በሚለው ነው በዛ። ስለዚህ አንተ በወቅቱ የነበረው ግምገማ የፖለቲካ ግምገማ ትንሽ ዘግየት ቢል አይሻልም ነበር? ምክንያቱም አንድ ጊዜ በፖለቲካ ዓለም ውስጥ ቸኩለህ የምትወሰነው ውሳኔ መጨረሻ ላይ ውድቀት ሊያመጣ ይችላልና ያኔ 27 ስታገኘው ነበር፣ ዛሬ 14 ማለት ግማሽ ነውና ትንሽ አስቸጋሪ መስሎ ይታያል። ለማንኛውም እስቲ አሁን መጨረሻ ላይ ለአንተ ቃል የተገባልህ ቦታ አለ ወይ የሚለውን መልስልኝና ጊዜ ስለሌለ ለዛ ጊዜ እንደገና መልሰን እናወያያለን። መልካም። እና እንግዲህ ምንድነው አሁን በሱ ላይ ኔጎቲዬሽን እያደረግን ነው፣ ውይይት እያደረግን ነው። በዚህ ውይይት ላይ ውይይቶች አሉ። አሁን እንዳልከው እነሱም እየወረዱም ስለመጡ የታሰበው የነበረው ከሻቲል ጋር ተጨምረው ብዙ ማንዳት ያገኛሉ የሚል ሀሳብ ነው የነበረ። አሁን ግን እያቆለቆለ በሚሄድበት ጊዜ እኛ ደግሞ ጥያቄያችን ጥሩ የሆነ ቦታ ካላገኘን ከእናንተ ጋር አንሄድም የሚል ከእነሱ ጋር ውይይት እያደረግን ነው። ስምምነት አልደረስንም። ኦኬ። ስለዚህ መጨረሻ ላይ ሌላ ፓርቲ ልትቀይር ትችላለህ ማለት ነው አቶ አለልኝ? አዎ፣ እንግዲህ ምንድነው ፓርቲዎች እምጣይ ናቸው። ኦኬ። መሳሪያ ናቸው እንጂ ዓላማ አይደሉም። አዎ፣ እኛ ዓላማ አለን። የህብረተሰባችን ተወካይ ለማለት ያንን ነው ይዘን የምንሄደው። ግን እነሱ ለዚህ ቦታ ካልሰጡን እኛ እንዲሁ ዝም ብለን እንድንመርጣቸው የሚፈልጉ ከሆነ ይህንን እኛ ማንፈቅድም። ሌላ ቦታ አጀንዳችን የምንመራበት ወይም ደግሞ የምናካሄድበት መንገድ እንፈልጋለን። ነገር ግን አሁን በውይይት ላይ ነን። ስንት ቁጥር ቢሰጡ ነው ለአንተ አሁን አጥጋቢ መስሎ የሚታይ? ያው እንግዲህ ቢያንስ ያለን ግምት ከ10 እስከ 15 ባለው ከሆነ ምናልባት በዛ ውስጥ የመግባት ሁኔታ ይኖራል። ከዛ በላይ ግን እኛ እንደማንፈልግና እንዲሁ ዝም ብለን የነሱ ድምፅ አቅራቢዎች ግብረ አበር መሆንና ድምጻችን መስጠት እኛ ማንፈልገው ስለሆነ በዚህ ላይ እኛም እርስ በርሳችን እየተወያየንበት ነው። ከእነሱ ጋርም እየተወያየን ነው። አምባሳደር አለልኝ እንግዲህ ውሳኔን በምትወስንበት ጊዜ ብናውቅ ደስ ይለናል። ለጊዜው ለነበረው ቆይታ በጣም እያመሰገን ለወደፊቱም መልሰን እናገኛለን። እናመሰግናለን አምባሳደር አለልኝ። በጣም እኔም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ቀን። ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ፕሮግራሙን የምናስተላልፍላችሁ ተላብ ከሚገኘው ስቱዲዮአችን IETV 140 ሲሆን የየስ እና የሆት እንዲሁም የድረገጽ ተከታታዮችንም ተከታተሉን፣ ጻፉልን፣ እናያቸዋለን፣ እንመለከታለን። አቶ ረሃሜም እንዴት ነው አምባሳደር አለልኝ የሚለው አሁን ካልተመቸነ ወደ ሌላ ፓርቲም ልንቀይር እንችላለን ነውና ይህ ዚግዛግነት ጥሩ መስሎ ይታያል? የሚያዋጣ ነው? አይመስለኝም የሚያዋጣ። ምክንያቱም ከመሰረቱ አይቶ መርምሮ ፈትሾ መሆን ነበረበት ነበር እንጂ አሁን ጫፍ ላይ ደርሶ እንደገና ሌላ አቅጣጫ መቀየር ጥቂት አስቸጋሪ ነው መስሎ የሚታየኝ እኔ። ምናልባት መንግስት እንበል ተቃዋሚ ፓርቲዎች ከተቃወሙ እስከ 20 ቦታም እንኳን ቢሆኑ ሆክ ኖርዌይም ይባላል። ማለትም አሁን የተላለፈ ህግ አለ። የኖርዌይ ህግ ሚኒስትር የሆኑት ለምሳሌ ቦታቸውን ያቀው ከተከታታይ ክነስት አባላቶች ይገባሉ ብዬ ገምታለሁና
ምናልባት ሚኒስተር ሆኖ ክኔሴት አባል ሆኖ ሚኒስተር የሆነ ነው። አዎ የክኔሴት አባል ሆኖ ሚኒስተር የሆነ ማለት ነው። ብዙ ጊዜ ሚኒስተሮች አሁን ያለው መንግስት በምናይበት ጊዜ ወደ 12 ወይም 13 ሚኒስተሮች ለቀው እያንዳንዱ ፓርቲ ክኔሴት አባላቶችን አስገብቷል። በነገራችን ላይ ዶክተር ጸጋ ፈንታውን በዛ ነው የክኔሴት አባል የሆነችው እንጂ ከመጀመሪያው ጀምራ እሷ ክኔሴት አልገባችምና አቶ አለሌ 20ኛ ቦታ 19ኛ ቢሆንም እንግዲህ ሎተሪ ማለት ስለሆነ ፖለቲካ ሎተሪ ነው። ሎተሪ ቢጠብቅ የተሻለ ነው እየገምታለሁ። አሁን አቶ ረሃሜም አሁን ዛሬ የምንወያይበት አጀንዳ ስለ አረብ ፓርቲዎች ይሆናል። አረብ ፓርቲዎች እንደሚታወቀው ብዙ ጊዜ ተወካዮች አሏቸው፣ ግን የመንግስት አካል ሆነው አያውቁም። ባለፈው ግን ቤኔት እና ላፒድ ባቋቋሙት መንግስት ማንሱር አባስ የሚባለው እሱ የሚመራው ፓርቲ የኮአሊሽን አባል ሆነው ነበር እና አሁን አረብ ፓርቲዎች 3 ፓርቲዎች ከአንድ ላይ ሆነዋል። አህመድ ቲቢ እና ደግሞ የባላድ ተወካይና እንደዚሁም የኮሚኒስት ፓርቲዎች ተወካዮች አንድ ላይ ሆነዋል። በሚሰደው ህዝባዊ ግምገማ 7-8 እያገኙ ነው። ማንሱር አባስ 5 እያገኘ ነው። እሱ ደግሞ በአጠቃላይ ይዞት የቀረበው አጀንዳ እስራኤልን እንደ ጽዮናዊ ሀገር መቀበል፣ ያ ብቻ ሳይሆን የአረብ ወጣቶች 18 ዓመት የሆናቸው ደግሞ ብሔራዊ አገልግሎት እንዲያደርጉ፣ የሃይማኖትና መንፈሳዊ መሪዎቻቸው በፓርቲው ላይ ምንም አቋም እንደማይወስዱ እየተደረገ ነውና እሳቸው የኮአሊሽን አባል መሆን ይፈልጋሉ። ግን የጽዮናዊ ፓርቲዎች እና አይዝንኮት ሌሎችም ግን አይፈልጓቸውም። ስለዚህ ምንድነው ጨዋታው? ጨዋታውማ ይኸውልህ አባስ እንዴት ልበለው በአንድ አፍ 2 ምላስ ነው። በአንድ አፍ 2 ምላስ ማለት ምን ማለት ነው? አዳምጠኝ እነግርሃለሁ። እንዴ በአንድ በኩል በአረበኛ ቋንቋ ሲናገር ንግግር ሲያደርግ እስራኤል የይሁዲዎች ሀገር ናት፣ እንደ ይሁዲዎች ሀገር እናምንበታለን የሚል ነገር አትሰማም። ደጋግሞ በጋዜጠኞች ሲጠየቅም አንድም ቀን እስራኤል የይሁዶች ሀገር ናት ብሎ አያውቅም። እስራኤል የዜጎቹ ሀገር ናት ነው የሚለው። እነሱ ግዴታ ጽዮናዊ መሆን አለበት ማለት ነው። የሀገር ዜጎችን ወክሎ መጥቶ ከመንግስት አካል ሆኖ ለምሳሌ እሱ የካቢኔ ሚኒስትር ወይ የመከላከያ ሚኒስትር ወይም ደግሞ የፖሊስ ሚኒስትር አይሆንም። ግን ሚኒስትሮችን ሌሎችም ወይም የሞሳድን ሚኒስትሮች ሁሉ ሊያውቅ አይችልም። ግን ለሀገሩ፣ ለኢኮኖሚው፣ ለማህበረሰቡ፣ ለኑሮው ለምሳሌ በአረቦች መካከል አሁን እርስ በርስ ግድያ በጣም ጡፏል። ያ ማጦፍ ማለት በእኛ ላይም ከፍተኛ ተጽዕኖ የሚፈጥር ነው። ስለዚህ እነዚህ ነገሮች ታዲያ ይሄ መንግስት አካል ሆኖ ህዝቡን ቢያገለግል ለእኛ ጥቅም አይደለም ጉዳት ነው? አቋረጥከኝ እንጂ እንዴት መሰለህ አሁን እንግዲህ በአንድ አፍ 2 ምላስ ስላልከው ነው እኮ ለዛ ነው። በአንድ በኩል እንግዲህ እኔ ከመንግስት አካል ሁኜ ማገልገል ፈልጋለሁ ይላል። በሌላ በኩል ደግሞ እስራኤል እንግዲህ ከሌሎች ሀገሮች ከመላው ዓለም ከሚገኙ ሀገሮች እስራኤልን ልዩ የሚያደርጋት ምንድን ነው? እስራኤል የይሁዶች ሀገር ናት የሚለው ነው። ያ ነው ልዩነቱ። ጽዮናዊ ሀገር ናት። አዎ የይሁዶች ሀገር ናት እስራኤል። የይሁድ ሀገር በዕብራይስጥ በየት ለኡሚ ሸል ይሁዲ የሚያወላ እስራኤል የማንኛውም ይሁዲ ብሔራዊ ቤቱ ናት ነው የሚለው ህገ እንትኑ። አዎ ያንን አረቦች እዚህ ሀገር እያሉ አይቀበሉትም። መኖሩን እነሱ የሚሉት ዜግነትን ነው እንጂ አገሪቱ የጽዮናውያን ይሁዳውያን ሀገር ናት ብለው አያምኑበትም። እዚህ ውስጥ እያሉ እኛ ምንድን ነው የሚለው? እኛ ፍልስጤማውያን ነን ነው የሚለው። ታስታውስ እንደሆነ ነው። ግን አሁን አንዴ ወደ ፍልስጤም ሀገር ተደረቡ ማለት ወደ ፍልስጤም ራስ ገዝ ተደረቡ ሲባሉ አራራ አንሄድም ነው የሚሉ። ሊበርማንን ለምሳሌ አውሳ በዚህ በአፎላ በላይ የሚኖሩት ግን አቶ ረሃሜም ለምሳሌ የቀይ ክንፍ ፓርቲዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለፈው ምርጫ ለምሳሌ እስከነ ራብ ድሩክማን ድረስ ሄደው ተማጽነው 4 ጊዜ ማንሱር አባስን ተገናኝተው ጠቅላይ መንግስት እንዲያቋቁም፣ ያ ብቻ ሳይሆን ጅቡቲን እስኪ እንዲያውም ምክትል ጠቅላይ ሚኒስትሩ አረብ መሆን አለበት የሚል ርዕዮተ ዓለም ያላቸው ናቸውና አረብ በመሆናቸው ለምን እነሱ ይሰረዛሉ ነው? በአረብነታቸው አይደለም በአረብነታቸው አይደለም እኮ። እስራኤል የይሁዲዎች አገር ናት ብሎ ባለመቀበል ነው።
በክኔሴት አንድ እንትን ሚኒስተር ሲሾም ቃለ መሃላ መግባት አለበት። ያን ቃለ መሃላ ስለ እስራኤል እሱ ቃለ መሃላና ክነስት አማት ሲሆንም ቃለ መሃላ ገብቶ ሀገሪቱን ሕግ ላከብር ብሎ ነው የተቀመጠው። ከዚያ ተመርጦ ነው ምክንያቱም ተመርጦ ማለት ነው። ኦኬ አቶ ረሃም ጊዜያችን ስላለ ለለና በጣም በሚቀጥለው ጊዜ ሰፋ ያለ ሁኔታ እንወያያለን። ተመልካቾቻችን ፕሮግራማችን እያገባደን ነው። በሚቀጥለው ጊዜ እስከምንገናኝ ድረስ ሰላም ቆዩልን። ደህና ሁኑ። ተረክተመን አሜን።